አሁን ኢብራሂም አይደለም። ሞዴሬተር ልስጥ። ሞዴሬተር ልስጥ። እንዴት ነው ሞዴሬተር ምሰጥ? አቡናት ፋሎ ላድርግ መጀመሪያ። ልሰጥህ ነው። አግኝቼዋለሁ። እሺ ኦኬ፣ ይሄው ሁሉንም ሞዴሬተር ሰጥቻለሁ። እሺ በጣም ጥሩ። ዱት ሲ ኦኬ አሁን ጎን ለጎን አድርገን እስቲ። እሺ ቆይ አንድ ጊዜ። አሁን ድምጽ በጣም ጥሩ ነው። ሌሎቻችሁ ፕሊስ ታፕ አድርጉልንና ትንሽ ወንደርፉል አትሊስት አሁን እንተያያለን ይሻላል። እሺ ጎሄድ አሁን ጥሩ ነው። ድምፅህም ጥሩ ነው። ሌሎቻችሁ ታብታባችሁን ቀጥሉ። 1 ሚሊዮን አስገቡልን ፕሊስ። ጎሄድ ኢብራሂም፣ እስካሁን እየተከታተልኩ ነው። በደንብ ገብቶኛል ሀሳብህ። ጎሄድ ያ ሰው ትንሽ ብቻ ወደኋላ ልመለስና ህዝቡም እንዲገባው ምንድነው ከብሉይ ኪዳን ጀምረን አንድ አምላክ እንዳለ አሳይተናል። ይሄ ደግሞ ኃይሉሻም የሚስማማበት ነገር ነው። ኢየሱስ የሚያስተማረው ከዚህ ያለፈ ነገር አይደለም። አንድ አምላክን በምድር ላይ አንድ አባት እያለ እሱ በሰማይ ያለ እያለ ሲናገርለት የነበረው አምላክ ነው። እሱ ደግሞ የሁሉ አባት ተብሎ ኤፌሶን ላይ ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ። አንድ አምላክ። ስለዚህ የአንዱ አምላክ የሁሉ አባት የተባለው የኢየሱስን ተነጥሎ ለኢየሱስ ብቻ ያልሆነ አይደለም፣ የኢየሱስም ጭምር ነው። ምን አለ ዮሐንስ ወንጌል 20:17 ላይ ወደ አባቴ እና ወደ አባታችሁ አለ፣ ወደ አምላኬና ወደ አምላካችሁ። የኢየሱስ አባት የነሱ አባት ነው፣ የኢየሱስ አምላክ የነሱ አምላክ መሆኑን ነው የተናገረው። ይሄ ነገር ስናየው ስንት አምላክ አለ? ማን ነው እውነተኛው አምላክ ብለን ስንል እውነተኛ አምላክ ብቻ ነው ከአንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ዮሐንስ 17:3 ላይ ሲናገር እናየዋለን። ኢየሱስ ሲሰብከው የነበረው ሲናገርለት የነበረ አንድ አምላክ አለ። እሱም አባቴ ብሎ ሲጠራ የነበረው የሁሉ አምላክ የሆነው አንድ አምላክ አብ አለን ተብሎ የተጠቀሰለት አንደኛ ቆሮንቶስ 8 ላይ ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ማንም ምንም አላለም። ማንነት ነው የጠቀሰው እዚህ ጋር ማንነት። ተግባባ። ማንነት ደግሞ ማለት አብ ማንነት ነው፣ ወልድ ማንነት ነው፣ መንፈስ ቅዱስ ማንነት ነው። በማንነት እንደ አብ ያለ ማንነት አምላክ ተብሎ የሚጠቀስ ማንም የለም ብሎ ተናገረ። ለዛ ነው ወረደና ነገር ሁሉ ከእርሱ የሆነ አለ ምንጭ፣ እኛም ለእርሱ የሆነን ፍጡራን ማለት ነው እንዳለ አስገኝ ያላቸው። ስለዚህ አንድ አምላክ አብ አለን ብሎ ዘጋው የአምላክን ጉዳይ ማለት ነው። በቃ አምላክ እንዳይነሳ ከዚህ በኋላ አንድ አምላክ አብ አለን በማለት ከዚህ በኋላ ሌላ አይነት ነገር እንዳይነሳ ከአብ ውጭ ሌላ አምላክ የለም ብሎ ቁጭ አድርገው ማለት ነው። በጣም ደስ የሚል ነገር ነው። ኢየሱስ ታዲያ ማን ነው ብለን ካለን እዛው ጋር ሲናገር አንድ ጌታ ኢየሱስ ክርስቶስ አለን ይላል። በነገራችን ላይ ማን ነው የሚያስገባው? ሰው እንዳይገባ ፕሊዝ። ማን የገባው? እንትን አሁን እኔና እሱ ብቻ ነው የምናወራው ፕሊዝ። ኦኬ፣ ስለማንፈልጋችሁ ሳይሆን ፕሊዝ፣ እንደው በጣም በይቅርታ። ቅድም ካሳሁን ግን እሱ ሞዴሬተራችን ስለሆነ እሱ መግባት ይችላል። ሌሎች ሰዎች ግን ማንም ሰው እንዳይገባ። እሺ ጎሄድ እየሰማሁ ነው። በጣም አሪፍ ነው። ክርስቶስ ግን ማን ነው ብለን ካልን ክርስቶስ እዛው ጋር አንድ ጌታ ኢየሱስ ክርስቶስ አለን ብሎ ይናገራል። እኔ ጌታ የሚለውን ቃል መምህር በሚል እየለወጠ ሲያመጣ እናያለን። የማርቆስና የማቴዎስ ጸሐፊ መምህር አንድ መምህር አላችሁ፣ መምህር ብላችሁ አትጠሩ ብሎ ኢየሱስ ሲናገር ነው። ኢየሱስ የጌትነቱን ጉዳይ ስናይ የሹመት ጌትነት እንደሆነ ሁላችንም የምናውቀው ነው። ሐዋርያት ሥራ 2:36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ስለዚህ እግዚአብሔር ጌትነትም ሰጥቶታል፣ ምንም ሰጥቶታል፣ እንዲሁም ክርስቶስነት ሰጥቶታል። ክርስቶስ ማለት ምንድነው ስንል ቅድም ኃይልሻ ሲል እንዳለው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን እያለ ይናገራል? የናዝሬቱን ኢየሱስ እግዚአብሔር በመንፈስ ቅዱስ በኃይልም ቀባው ይላል። ቅባት ምንድነው? ኃይል ነው። ከዛ ማዳን እንዲችል አረገው ማለት ነው። ክርስቶስ አረገው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ።
ስለዚህ አሁን ኢየሱስን አምላክ ነው ብሎ አይደለም ክርስቶስ ነው ብሎ በኢየሱስ ያመነ ሁሉ ምን ይባላል? ከእግዚአብሔር እኛም ክርስቶስ ነው ብለን እናምናለን እኛ ሙስሊሞች። ምክንያቱም መሲህ ብለን እንጠራዋለን። አንተም ክርስቶስ ነው ብለን እንጠራዋለን። ኢየሱስ አምላክ አለው ብለን እናምናለን። አንተም ታምናለህ። ሶ ትልቁ አንድ የሚያደርገን እነዚህ ሁለት ነገሮች ናቸው። ኢየሱስን ክርስቶስ አይደለም ብሎ የማያምን ደግሞ የተረገመ ነው ብሎ ጳውሎስ ቁጭ አድርጎት እናያለን ማለት ነው። ስለዚህ በአንድ አምላክ ዙሪያ እንስማማለን ማለት ነው። አሁን የሚያስማማን ይሄ ከሆነ ኢየሱስ ሰው መሆኑንም ከተስማማን ግን ችግሩ አሁን ኢየሱስ በስጋ የተገለጠ አምላክ ነው ብዬ ደግሞ አላምንም። እሱን ደግሞ አንተ ታስረዳንና እኔ ጥያቄ እጠይቃለሁ ማለት ነው። ኢብራሂም አንበሳ ኢብራሂም ስማ እንጂ አሁን የጠቀስካቸውን ጥቅሶች በሙሉ እኔ አምነዋለሁ። አሁን ይህንን ልክ እንደማምነው አድርገን የጠቀስከው የጀመርከው ከእብራሂም ነው ከዘዳግም አንድ አምላክ የሚለውን አዎ የክርስቲያን አምላክ አንድ አምላክ ነው። በጣም ትክክል። ግን አንተ የጠቀስክበት ምክንያት ይገባኛል። እዛ ጋ እስራኤሎች ስማ አምላካችን እግዚአብሔር አንድ ነውና ብሎ የተናገረውን ከምን አንጻር እንደጠቀስክ የስላሴን የኛ ክርስቲያኖችን የስላሴ ኮንሰፕት እሱን የሚቃረን ሀሳብ እንደሆነ በማሰብ ታሳቢ በማድረግ ይመስለኛል። ምክንያቱም መጽሐፍ ቅዱሳችሁ የያዛችሁት ባይብል አንድ አምላክ መሆኑን ተናግሮ ሳለ እናንተ ግን ሶስት አደረጋችሁት ነው። ይሄንን እናወራለን። ጥሩልኝ አንድ ጊዜ ኢብራሂም እየጠበቀህ ነው እንዴ? ቤቱን እኮ በጣም የሚገርም ነው። ሄደን 1000-2000 ሰው ቁጭ ብሎ እያወራ እኔና ኃይሉ ቤቱን ዘጉበት። በጣም ያሳዝናል ወላሂ። ኢትስ ናት ፌር። ክርስቲያኖች እንደዚህ አይነት ነገር አግባብ አይደለም ወላሂ። ኢትስ ናት ፌር። ኢትስ ናት ሪሊ ፌር ወላሂ። በጣም የሚደብር ነገር እና ኡስታዝ ሰላም አለይኩም። ኡስታዙና አልሰማኝም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምንድነው አላማችሁ እናንተ ልጆች? ሰው ምን ረግ ነው የምትሉት? ወዴት ሂድ ነው የምትሉት? ለማን ነው አቤት? ኡስታዝ አንተ ያስተረፍከውን እኔም ልነካካ ብዬ ነው። ኃይሉን እኮ ጀምረኸው እኮ አልጨረስከውም ኡስታዝ። ረሳኸው እንዴ? በነካፍ አይ ኃይሉን ጀምረህልን ነበረ ያኔ አስታውሳለሁና አልጨረስከውም። እና እኔ እኮ መጫን አልወድም ሰው። ለዛ ነው በለቀቅ ነው ማድረጋቸው በራሳቸው ሰዓት እንዲመጡ ማለት ነው። በነገራችን ላይ እንደዚህ ሙሉ ጊዜያችሁን ከሰጣችሁ ላይ ቀር ወላሂ እኛ ስራ እየሰራን ምናምን ነው የምንመጣው። ስለዚህ በተቻለ አቅም ያጀማ ይቅርታ ኢብሮ እንዳትቀየመኝና ኢብራሂምን ፎሎ አድርጉት። በዛሬ ደግሞ ጊፍት ያላችሁ ሰዎች ደግሞ ጊፍት ስጡት። ወላሂ ከይቅርታ ጋር ኢብሮ ይሄ የኔ ሀሳብ ነው፣ ያንተ ሀሳብ አይደለም። ጊፍት ያላችሁ ጊፍት ስጧቸው፣ ለወንድሞች አበረታቷቸው፣ አይዟችሁ በላቸው። በሀሳብ በጉልበትን በንዋይ ከጎናቸው ሁኑ። የምር ሌሎቻችን የራሳችን ስራ አለን። ስለዚህ እነዚህ ልጆች ፉል ታይም ነው የሰጡት ለዚህ ነገር እና አስቡበት። ወላሂ ምንም አጀር ካላ ዘንድ ታገኙታላችሁ። ዳዋ እየተስፋፋ ነው፣ በጣም እየተጠናከረ ነው ያለው። ደግሞ ፍቅራቸውን ደግሞ ተመልከቱት። በጣም መከባበር አለ፣ መዋደድ አለ። ምንም ነገር ሙስሊም ወንድሞች እና እህቶች መካከል የሆነ ነገር ቢፈጠር እንኳን ገመዱ አለ፣ ላኢላሃ ኢለላህ የሚል ገመድ አለ። ሄዶ የትም አባቱ አያመጣም። ያኮረፈም አኩርፎ ይመለሳል፣ የተቆጣም ከቁጣው ይመለሳል። ከነፍስየው ይልቅ ያው ዲን ከፊት ለፊት እንዳለ ያውቀዋል፣ ዋጋ እንደሚያስከፍለው ያውቀዋል። ስለዚህ ያለው አማራጭ ተባብሮ እነዚህ ልጆች በፍቅር በአንድነት በመከባበር ሁሉም አሁን ተሰብስበው እየሰሩ ነው ያሉት። እናንተ ደግሞ ከስር አበረታቷቸው። ጊፍት ያላችሁ ልጆች ጊፍት ስጧቸው። ይሄ የኔ ሀሳብ ነው፣ የነሱ አይደለም። እንዳትቀየሙኝ። እነ ኢብሮ ምናምን አሁን ይቀየሙኛል፣ እነ ሳላ እነ ኢምራን ቢሰሙ ይቀየሙኛል። እኔ እንደ ሀሳብ ቤት ሲከፍቱ ጊፍት ስጧቸው። በደንብ አድርጋችሁ መረቅ አድርጋችሁ ስጧቸው። በዛ ላይ ደግሞ አዋሯቸው በሀሳብ በጉልበት። እኔ አሁን በሀሳብ በጉልበት አለው ከጎናቸው ነኝ። ሌሎቻችሁ ደግሞ በነዋይም የሚያስፈልጋቸው ለምሳሌ የዓመት እንትን ካስፈለገ ምንድነው ኔትወርክ ምንድን የሚባለው ዳታ መሙላት ካስፈለገ የዓመት ሙሉና ስጧቸው። ላፕቶፕ ካስፈለጋቸው ላፕቶፕ፣ የሆነ መጽሐፍ አማዞን ላይ ለምሳሌ መግዛት አይችሉም እነሱ ከኢትዮጵያ ውጭ ስላሉ፣ እንደዚህ ሲያስፈልግም እንደዛው ገዝታችሁ አገር ቤት ላኩላቸው መጽሐፉ። እንደዚህ አይነት ነገሮች ተባበሯቸው። ኢንሻአላህ ዳዋውን ለማሳደግ ነው፣ ሌላ ነገር አይደለም። ሌላ ምንም አላማ የለንም። አብሽሩ። ይሄ ነው። ልጆች ተኝተዋል። ኢብሮ ኡስታዝ ግን ከሁሉ በላይ ማለት ነው ወላይ ቀደም ቪዲዮ ስሰራ
ከሁለት ሰዓት በላይ ደግሜ ነው የሰራሁት እና የሰራሁት ቪዲዮ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ፕሮፌሲ ነው እና 5000 ሰው ብቻ ይሄ ሁሉ ሰው እያለ 5000 ሰው ብቻ ነው ያየውና እኔ እንደው ሁሉ ቀርቶብኝ የምሰራው ቪዲዮ እንደው ቫይራል ቢወጣልኝ እንደው ይሄን እንደው ወሲያ ስጣቸው እኔ አልሰማ ብለውኛልና እንደው አንድ ነገር ነው እሱም አንድ ነገር ነው። ሼር አድርጉለት፣ ኮፒ ሊንክ አድርጉለት። እሱ ራሱ አንድ እንትን ነው። ዋናው ነገር እሱ ነው። በተለይ ጀዛከላህ ኡስታዙና አላህ ይጠብቅህ። ያው ወይ አብደላ በጣም ይቅርታ እንትን ስለፈራው ነው ተመልሼ የመጣሁትና በወጣ ደስ ይላል። እንትና ችግር የለውም። ኢትስ ኦኬ አብሽር። ኢትስ ኦኬ አብሽር። እሺ በጣም አመሰግናለሁ ከታች ያላችሁ በሙሉ እና እሺ እናወራለን ይብሮ በውስጥ። እሺ አመሰግናለሁ በጣም አብሽር። አመሰግናለሁ እጅግ በጣም ይቅርታ ከልቤ ማለት ነው። በጣም መውረድ ያለብኝ ምክንያት አለና እሺ ችግር የለውም። አላህ ይጠብቅህ። አላህ ጽናቱን ይስጥህ። አላህ ከተንኮለኞች ከሴረኞች ሁሉ ይጠብቅህ። እሺ አሜን። ባለህበት ሁሉ ማሻአላህ አላህ እውቀትን ይጨምርልህ፣ ጽናትን፣ ብርታትን፣ ኃይልን ይስጥህ። ቃኔ የማረግልህ አሜን። አንድ ቃል ዱዓ ይሁን ምንም አይዶን አላውቅም ብትናገር ደስ ይለኛል ኡስታዝ። ልጆች ተነስተዋል። ኢንሻአላህ ነገ ቤት እመጣለሁ ወይ ከከፈትክ ቤሪያ ወይ ደግሞ ኤብሮ ጋር እመጣለሁ ኢንሻአላህ። የነገ ሰው ይበላል። በደንብ ነው የማወራው። ተይዣለሁ። ልጆች ተኝተዋል። እሺ በጣም አመሰግናለሁ። ሰላም ሁኑልኝ። እሺ ደህና ደር። አላህ ይጠብቅህ። ሰላም አለይኩም ወራህመቱላህ። ጀማዓው እየገባችሁ የለቀኩትን ቪዲዮ አደራችሁን 1600 ሰዎች አላችሁ። እንዲህ መለመን አይጠበቅብኝም እናንተና ሁላችሁም ግቡና ሼር አድርጉ። ያው ዳዕዋ ነው፣ ሌላ ነገር ምንም የምጠቀመው የለኝም። ከዚህ የምጠቀመው ምንድነው? አንድ ሰው በዚህ ምክንያት አላህ ሂዳያን ከሰጠልኝ ብዬ ነው። አንድ ሰው በቃ በዚች ቪዲዮ በዚች ፕሮፌሲ ምክንያት አንድ ሰው እንደው ሂዳያ ያገኝበታል ብዬ አስቤ ነው የሰራሁትና ልፋቴንም ከንቱ አታርጉብኝ። እሺ እንደው ለአላህ ብላችሁ ግቡና 1600 ሰዎች አላችሁ ቫይራል እንዲወጣ አድርጉት። ሼር፣ ኮፒ ሊንክ፣ ኮሜንት፣ ሪፖስት 6000 ተራ ነው ለኔ። ምክንያቱም 6000 አይደለም እንዲገባ እኔ ህዝብ እንዲያየው ነው የምፈልገው። 100,000 ምናምን እንዲገባ ነው። ተግባባን? እንደዛ ነው የሚፈለገው ማለት ነው። ኤኒዌይስ ሀይሉሻ እንዴት ሆነ? ሄዳችሁ ቤቱ ሄዳችሁ በጣም ነው ያናደዱኝ ወላሂ። ቤቱን ዘጉበት እኮ። ሀይሉሻን ሄዳችሁ አያችሁት? it's not fair ወላሂ በጣም it's not really fair። ለምን እንዳዘጉበት አልገባኝም እኔ ቅድም። ኤኒዌይስ እሺ ያው ቤሪያ ሰልሟል። እሺ ክርስቲያኖች መግባት ትችላላችሁ። ክርስቲያን ካለ መግባት ይችላል ኢንሻአላህ። ከ5 ሰዓት በኋላ ነው የኔ ኔትወርክ የሚሰራው ማለት ነው። ማን ነበር? ሰላም አለይኩም ሄራን። ወይ ኡስታዝ ሄራን አለች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ቆይ ተሻለክ? የምር ስንት ጊዜዋ 6 ወር ያልፈኛል ካየዋ። አላህ ይጠብቅሽ ባለሽበት። አሚን አሚን ነው የምትይው? አሚን ነው የምትይው አንቺ? እሺ ጥያቄ ያላችሁ ማንኛችሁም ግቡ። በቃ እሺ ጥያቄ ያላችሁ ጥያቄ ብቻ ነው ግን የምፈልገው። እሺ ዝም ብሎ ሪኩዌስት እንዳልኩ ጥያቄ ያለው ሰው ከታች አንድ ቁጥር ብቻ 60 ምናምን ሰው ነው ገስት የሚልከውና መሀል ላይ በነገራችን ላይ ብሮ ቪዲዮን እናስታውሳለን። ከዛ ውጪ ኢንሻአላህ ፈትዋ አይደለም ፈትዋ እንዳጠይቁ አየር ላይ ነው የምትሰየፉት። ጠቡ ነው የሚለው መሰለኝና ቀን ጀምሮ ገስት ያላከ ነበር። እሱን አስቀድመው ብሮ ሴቲውን ወንድ والله አለም ወረደ። እሺ ካሊድ እንደው ወቀሳ አላህ ወቀሳ ምን ነው ኡስታዝ መርስልስ ሴንት ነው ወንድ ነው ስላለ እኔ ስላስገባኝ እኔ ከሁለቱም ነኝ። ችግር የለውም። ያወቀኝ ነው እንደዚህ ያለ መልስ ሰጣ። እኔ እኮ ከኢብሮ ነው የተማርኩት። ኢብሮ አንተ እኮ አንዳንድ ጊዜ ስታንዳርድ ባይ ምናምን ትጠቀማለህ። እኔ ብዙ ካንተ ይማራሉ፣ ግን ብዙ ጊዜ ላይ ሚዩት እንደሚያደርጉኝ አላውቅም። ኤኒዌይ ወደ ጉዳይ ልግባ። ጀዛከላህ ኡስታዜ
እኔ ከምሬ ነው እዛ ገብቻለሁ። በጣም ነው የሚከታተላችሁ። ግን አንዳንድ ጊዜ ፕሊስ አድሚኖች የሚያወራ ሰው ሐሳብ ያለው ሰው እንደ የተለያየ ቁም ነገር ያላቸው ለመስጠት የሚሰጡ ሰዎች ፕሊስ ይላቸዋል። አላህ ብዬ ነው የምወዳችሁ። እኔ ከእናንተ ውጪ ሌላ የለኝም። በተለይ እዚህ ከመጣሁ እናንተ ካገኘው ብዙ ሩም እንደኔ የሚገባ ሰው የለም። ከምሬን እንደኔ ብዙ ሩም ገብቼ ማውራ የለም። ዝም ብላችሁ ግን አንተ መናገር ነው ማውራት ካልቻላችሁ ሊድሚ ያለውን ካልተሳደብኩ እኔ ክርስቲያኖቹ የማየው ነገር እንደ አድሚኖች ነው። ፕሊስ ተጠንቀቁ። ስተረው ነው። ስለዚህ ወንድሜ ስለሰለመው ደግሞ ማሻአላ ላስት ዊክ ወላሂ በጣም ደስ ብሎኛል። ለአላህ ብላችሁ ዱዓ አድርጉለት ይሰልማል ብዬ ነበር። ያው ከኔ በፊት ወንድሞች ተናገሩ። አላህ ሱብሃነሁ ወተዓላ ወንድሞቼ ሂዳያ የሚሰጠው አላህ ነው። ከምሬን እምላችሁ አንዳንድ ጊዜ ለማን ነው አላህ ሂዳያ እንደሚሰጥ ለማን ቀዳዳ እንደሚከፍት ለማን ልቡ እንደሚከፍት ይነበር ነው ኦንሊ አላህ knows but አንተ ከቻልሽ እኔ ከቻል والله ከልብ ዱዓ እናርግ። በቃ አለቀ። ዱዓ ወልዒባዳ ዱዓ እኮ ቀላል ነገር ነው ያመስላችሁ። ዱዓ እኮ ብዙ ነገር ነው እኮ የምትሰጠው ወንድሞች። ግን እኛ እንደ ሙስሊም አስላታችን ውስጣችን ለዚህ ነው ወላሂ ከምሬ እብሮ አንተ የድሬዳዋ ልጅ ስትለኝ ነበር ከዚህ በፊት የድሬዳዋ ልጅ ያው ታውቃለህ። ዛሬ አውራ የፈለግከውን አውራ። አይ ነው አብሽር አውራ ለምሳሌ እኔ ስናገር ከምንም ነው እናንተ በማግኘት የበጣም ደስ ብሎኛል። ለኛ ሁለተኛ ደግሞ እኔ ነው እንግዲህ ባለኝ አቅሜን ለመናገር ያለኝን ሙቀት አላህ Subhanahu Wa Ta'ala የሰጠኝም ትንሿ ነገር በልጉኒ አዋላያ የምትለው ደግሞ ለመተንፈስ ብዙ ጊዜ ሩም ገባለሁ። አንዳንድ ጊዜ ጅዋጅ የሚገቡ ሰዎች ደግሞ ደዋ ያርኩ ወጣሉ። በጣም ግን ሙቀት የለኝም። ኤቪደንስ ካሉን ግን ተለብየ እናንተ ጋር ሌሎች ሰዎች ነው ማድረሳችሁ። ለምን ፍራት የለኝም ለማውራት ሐሳብ ለመስጠት ወንድሞችን ለማስመሰገን በተለይ አድሚኖች ኡስታዶች ሁሉም በተለይ ኡስታድ ወሂድም በጣም ወደው ወንድሜም ከዚህ በፊት እንደው ምን ብስል ነበር ኡስታድ ወሂድ ካሰማችሁኝ ወላሂ ወንድሞችና እህቶቼ ፕሊዝ ንጽጽር የምታረጉት ኡስታዶች ፕሊዝ ተነጋገሩ። በስተጀርባ አንዳንድ ጊዜ የሆነ ሩም አንድ ላይ ተሰባሰቡ አንዳንድ ነገር የሆነ ነገር አድርጉ ብዬ ነበር ሐሳብ ያው የመጣ ነው። ማሻአላህ ደስ ብሎኛል። አየ አንዳንድ ጊዜ አንድ ላይ ተሰባሰባችሁ ስትመጡ በጣም ደስ ይላል። ለምን እናኮራለን? አሁን ለምሳሌ 1300 አለ ኢብሮ ሲወጣ ማን ይወጣል? ማዘጋጀት አለብህ። እኔ ሲወጣ ሌላ ማን ነው የሚከፍተው? እንደዛ ማሰብ ብዙ ጊዜ ተሳውራ ነበር። ኖ ዋልስት ሚ ዋት እኔ ስለሙጫው እንደ እብድ ይመስላችኋል? እብድ አይደለም ወንድሜ። እብድ ከውስጡ ጥሩ ነገር አለ። በደማርካ አዳምጡት። ሙጫው የምናገረው ከልቡ ነው። ለአላህና ለነብያችን ሰለላሁ ዐለይሂ ወሰለም ፍቅርና ውዴታ ስላለው ብቻ ነው እንዲታቁልኝና ወንድሜን ቅድም የሰለመ በጣም ደስ አለኝ። ሳይሰልም ግን አላዳመጥኩ። ሲሰማ ግን በጣም ደስ ብሎኛል። ላስት ዊክ ሲናገር እንዳው የሪያን ወንድም መሰለኝ አይደል? የሪያን ወንድም ነው እንዴ? ኖ እሱ አይደለም ነው ያው የሪያን ጓደኛ ማሻአላህ እዛው ትክስ ያደረገ ማሻአላህ። አንዳንድ ጊዜ እንዳው ነብያችን ሰለላሁ ዐለይሂ ወሰለም ከማጋር ነው ዱዓ ጥሩ እንደምታገኙ ከማጋር ነው አጅን አላህ አልነገረን። ነብያችን አልነገሩን ነገሮች አላህ የሚያውቀው ብቻ ነው። የኔ ዱዓ ሊሆን ይችላል ይነበር ነው የእምራን ይሁን አላቆም የስተወሂድ ይሁን አላቆም በማድረጋችን ብቻ ወላሂ አንድ ሰው ጥሩ ነገር ያገኛል። እኔ በኔ በኩል ግን 100% ዱዓ ስላደረኩት በዛ ሰዓት ሰውየው እንደው ሰለመ ለማለት ይችላሉ። ቢካዝ የራሴ ነዋ ካለ ካልመሸርኬ አላህ Subhanahu Wa Ta'ala እያንዳንዳችሁ እንደዛ ማለት ትችላላችሁ። ስለዚህ ወላሂ አላህ Subhanahu Wa Ta'ala ወንድሜ በተቻለ ቅድም አንድ ነገር ስናገር ነበር። በጣም ይገርማችሁ ልክ ስሰለምኮ ብዙ ነገር እስኮ ተክስትና ቴሌፎን እየተደወለልብኝ አለ እና ወንድሞችና እህቶቼ ደግሞ ብዙ ነገር ነገሩት። እኛ ዲናችን አንድ ወደ ከጨለማ ወደ ብርሃን ሲመጣ ምን አለ ደስተኛ ይለናል። እንደናው ለኮ ወደ ምስቴና ሰርግ እንኳን ሲገባ እኮ እንደዚህ አልደሰትም። በጣም ይገርማችሁ እናቴ ከመቃብር ወጣች ብሎ እኮ አንደሰትም። በጣም ይገርማችሁ ግን አንድ ሰው ሰለመ ስም ምን አለ እናለቅሳለን፣ እንደሰታለን። ቢኮዝ ሰውየው ከአዛብ ያወጣን ነው እኮ ከጨለማ ወደ ብርሃን ሲገባ ወደ አላህ ሲጠጋ ምን አለ ደስ ይለናል። ሁላችን ከልብ እንደሰት እንዋረድ እንፋቀር። እቺን ለማለት ፈልጌ ነው። ከተቻለ መጠን ፕሊዝ ወንድሞች ናይቶቼ በተለይ አሰል ሙስሊም በተቻለ መጠን ሙስሊሞች ክርስቲያን ሲመጡ ሌላ እንደ እብሮም ሌሎቻችሁ እንግዳ ሲመጡ ፕሊዝ መጥፎ ቴክስት አትጻፉ፣ መጥፎ ቴክስት አትጻፉ አደራችሁ። እኛ ተምሳሌት እንሁን፣ ተምሳሌታችን እናሳያቸው። እችን ነው የምላችሁ። ብዙ ጊዜ ነው ልብ ያለው ልብ ይበል ፕሊዝ ብዬ ብዙ ጽፋለሁ። ተጠንቀቁ ወንድሞቼ። አንጻፍ
አንዳንድ ጊዜ ሙስሊም መስለው ደግሞ አንዱ አሉ። አንዳንድ ጊዜ ሙስሊም ስም ይዘው እንደ ለአባሽ እንደ ከአላህ ያፈነገጡ እንደሱ ይሻላል። እንደው ከነዙ ደግሞ ተጠቀቁ ፕሊዝ። ኢንሻአላህ ጀዛኩሙላሁ ኸይር። እንዲሞቼ እኔ እንደዚህ የሚያሳውረኝ ወላሂ ከሁለት ቀን በኋላ እኔ ጋር ጾም ነው። በደስታ ጾምን ሁላችን ጾማችን በደስታ ተቀብለን በደስታ ወንድሞቻችን አይቶቻችን በሰላም እናሰርፍ አላህ አድርገን። ይሄ ወንድማችን ደግሞ ባለቀ ሰዓት ጾሙ በመጣለበት ኢንሻአላህ የዘላለም ጾሙን የሚጾም አላህ አድርግለት። ንጹህ ጽናቱን ይስጠው አላህ ሱብሓነሁ ወተዓላ። ቀጣዩ ደግሞ በሱ ሰበብ አላህ ሱብሓነሁ ወተዓላ ሌሎቹንም በሱ ምክንያት ሌሎቹ እንዲመጡ አላህ አድርግላቸው። አምን በል ወንድሜ፣ ዱዓ ባርጉ። ሌላ ደግሞ ይዘርፋሉ በዚህ ጾም። እመነኝ፣ አምን በል። እኔ አይደለሁም የምሰጠው አላህ ነው። አላህ ሱብሓነሁ እድዑኒ ፈስተጅብ ለኩም ብለዋል። ለምኑ ይሰጠዋለሁ። ስትለምነው ብቻ ነው አላህ ሱብሓነሁ በሩ አንኳኩተን ሌላ በዚህ አምራችን በዚህ ጾማችን ኢንሻአላህ እንዳለ እስልምና የሚገርፉ ሰዎች አላህ ያሳየን። እንደ እምራ ወንድማችን እንደ ወሂድ ኡስታዞቻችን እንደ ሁላችሁም አድሚኖች ወንድሞችና እህቶችን ለአላህ ቢወዳችሁ ሁላችሁም የምትሰሩት ነገር አላህ ሱብሓነሁ ምንዳችሁም በአኺራም በዱንያ አላህ ይስጣችሁ። ሁላችሁም ለአላህ ብለን የምንወደድ አላህ አድርገን። ጀዛኩሙላሁ ኸይር ጀዛ። ስላስገባችሁ ደስ ብሎኛል። ተንፈስ ብያለሁ። ነገ ደግሞ ላላ ማታ ነው ኢንሻአላህ። ከልብ ዱዓ ነው ማድረግላችሁ። አላህ ወዳላችሁ አላህ ይምራችሁ። ሁላችን አፉቱላ እንባባል። አላህ ሱብሓነሁ ወተዓላ ደግሞ መጪው ረመዳን ነው ኢንሻአላህ። ያው የጀነቱ ደግሞ ክፍት ነች። ሸይጣኑ ተዘግቷል። ሸይጣን የሰው ሸይጣን ደግሞ አለች። ጭፍራ ሸይጣን አለ እንዳትረሷት። ጭፍራ ሸይጣን ከውስጣችን ስላሉ እነሱ እንዳትረሱት። እሱም በውስጣችን ደግሞ እንውጣ ኢንሻአላህ። ጀዛኩሙላሁ ኸይር ጀዛ። በዚህ ሰበብ አላህ ሱብሓነሁ የመጨረሻው ረመዳን እንዳያልቅብን አላህ የዘላለሙ ረመዳን ስትል በጀነት የምንሰበሰበት አላህ አድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዴ ወሂድ ታሟል ብለሃል። አላህ ኢንሻአላህ ያፍልህ። አላህ ሱብሓነሁ ወተዓላ ከአሁን በኋላ ኢንሻአላህ ከዛም ሰላም ሰጥቶ ጤና ሰጥቶ ከአሁን በኋላ ከምሽታ ከሚያወሳውስና ከሚመም ሁሉ አላህ ሱብሓነሁ ወተዓላ ፈይ ይበልህ ኢንሻአላህ። አላህ ሱብሓነሁ ሊፈትንህ ነው እንደምታውቁት። አላህ አንዳንድ ጊዜ ለሚወደው ሰው ነው አንድ ጊዜ የሚፈትነውና ኢንሻአላህ ኡስታዳችን ደግሞ ኢንሻአላህ ለታመሙ ሰዎች ሁሉ አላህ አፊያ አድርግላቸው። ለሞቱ ወንድሞችና እህቶቻችን ደግሞ አላህ በጀነት ይስጣቸው። እኛም እድሜ ጤና ሰጥቶን በጥሩ ነገር ስራጠል ሙስተቅቢል ይዘን የምንሄድ ሰዎች አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አላህ ይቀበል። እሺ ጀዛከላህ ኸይር። አሁን ወደ ጉዳያችን እንገባለን። አቡ ፋሪስ ትግርኛ ቤት የሚሰራ በጣም ጎበዝ ወንድማችን ነው። ፎሎ አድርጉት ኢንሻአላህ። ፎሎ በደንብ አድርጉት። እሺ ትግርኛ ቤት ይሰራል። እሺ ኢንሻአላህ ጥያቄ ያላችሁ ሰዎች ሰላምን እስከ አስቀድመው ይብሩ አብዱሰላም ማን ነው? አብዱሰላም ሙይታ መርሃባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ከቅድም ጀምሬ ገስት እየላኩ ነበረ። ያው እናንተም ቢዚ ናችሁ። ምንድነው ይብሮ ባለፈውም ጠይቄ ነበረ እና ኡስታዝ ወሂድም ነበሩ። አሁን ደህና ወጡ። ወንድማችን ያው እየተነጋገረ እያለ ስልክ ገባባቸው መሰለኝ ወጡ። ፈልጊያቸው እነሱንም ፈልጊያቸው ነበር። ምክንያቱም ምንድነው እናንተ አሁን ትልቅ ዓላማችሁን እየተወጣችሁ ነው። ባለፈውም ነግሬ ነበር መማር እፈልጋለሁ ብዬ ነበረ። በቴሌግራም አናግሬ ላይ ነበረ። በቴሌግራም ቴክስት ፌል ነበር፣ አልመለስክልኝም። ማን ነው ስምህ በቴሌግራም? አብዱሰላም ነው። አብዱሰላም መማር ነው አይደል የፈለግከው? አዎ መማር ነው የምፈልገው። እሺ አሁን ሃይ በለኝ አንድ ጊዜ። ችግር የለውም አገናኛለሁ። ሃይ በለኝ አንዴ። እሺ በቴሌግራም አዎ። አሁን ሃይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አሁን ጋይስ ሰላም ጋይስ። አሁን ከዚህ በኋላ ግን ማለት ነው የምትገቡ ሰዎች ጥያቄ ለመጠየቅ ብቻ። እሺ አይሰማም ይጎ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? እሺ ብሮ ኢብኑ ፈልጌህ ነበር። ባለፈው ምኩስ ልክልህ ኢንቦክስም ልክልህ ነበር፣ አላየኸውም። ለምንድን ነበር የፈለከኝ? እኔ ብዙ ሰው ነው የሚልክልኝ ጋይስ፣ በጣም ብዙ ሰው ነው መጣልህ። እሺ አሁን ሃይ በለኝ አንተም እንትን አታርጉት። እሺ ያ ጀማ 1200 ሰው ቁጭ ብለን ሃይ በለኝ በቃ ኢንቦክስ ላይ። አዎ
ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ ወአለይኩም ሰላም ወራህመቱላህ። ሰላም ነው። ሪኩዌስት አልቀበልም አለኝ ኢብሮ። እንዴት ላርግ ታዲያ? እኔ ምን ላርግ ኢብሮ? እሺ እንዴት ላርግ? ነው ያው ከሱ ተቀበለው። እሺ ከአብዱ ሰላም ተቀበል። ሪኩዌስት አልቀበልም አለኝ ኢብሮ። አረ ሀቢቢ ከአብዱ ሰላም ተቀበል። አረ ሰውን እያስወጣችሁት ነው ለአላህ ብላችሁ እንዴ። አብዱ ሰላም አናግርና አስተው። እሺ እሺ በቃ ሁለታችሁም ታችሁ ነው በቃ። እሺ ኢብሮ እሺ ማን ነበረ ጥያቄ ያላችሁ? ቀጥሉ። ጥያቄ ነበረኝ። በእኛ በቁርአናችን ላይ የክርስቲያኖችን መጽሐፍ ተቀበሉ ይላል። ስለዚህ እስኪ አስረዳኝ። አይልም። አይ ተቀበሉ የሚል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለምን አላህ አላቸው ከአንተ በፊት ወንዶችን እንጂ መልእክተኛ አድርጌ አላኩም አላቸው አላህ ለነብዩ ሰለላሁ ዐለይሂ ወሰለም። ይህንን ደግሞ ጉዳይ አስመልክቶ ማታቁ ከሆነ ሌሎችንም ጠይቁ ነው። ተግባባን? ከዚህ በፊት ሲላኩ የነበሩት ሰዎች ናቸው እንጂ መላእክት አይደሉም። ለነቢያት ሲላኩ የነበሩት ማን ነው? ነብዩ ነው ሲላኩ የነበሩት። ይህንን አስመልክቶ ነው እንጂ አህለል ኪታቦችን ሂዱና ጠይቋቸው እነሱ ነው ትክክለኛ ሃይማኖት ምናምን የሚል ነገር የለም። እንደዛ ነው ነገሩ። ግልጽ ነው። አይዋ መርሐባ። ደግሞ አንድ ጥያቄ አለኝ። ጠይቅ። ክርስቲያን ገብቷል አረፋ። ምናልባት ካልቾከል ከማለት ነው ክርስቲያን ኢብሮ ይጨርስ። እሺ ችግር የለም። ጨርስ። አንዴ ቶሎ በል። ችግር የለም። ያኛው ራሱ ተጠብቀዋል። አረ ችግር የለውም። ጠይቅ። ከሱ ጋር አናቆምማ። አንተ ጠይቅ። እሺ ዙሁርና አሱር ድምጽ ከፍ አርግተን የማንሰግደው ስንሰግድ ይሄንን ትሄድና ወይ እሱ ቤት ትሄዳለህ፣ አለዛ ደግሞ ሰፈር መስጂድ የለም። እናንተ ሰፈር መስጂድ አለ አይደለ? ሰፈራችሁ ሀቢቢ መስጂድ ሄደህ ጠይቅ። እሺ ሀቢቢ አላህ ይጠብቅህ። ኸይር። ሰላም አለይኩም። እሺ ቀጥሉ። ሌሎቻችሁ ክርስቲያን የገባው የት አለ? ማን ነው ክርስቲያን? የት አለ? ሊውል አለ። ሉሌ እንዴት አመሻችሁ? ሰላም ነው? እንዴት ነህ? ሰላም ነህ ወይ? ደህና ነህ ወይ? አለ እግዚአብሔር ይመስገን። ትናንትናም ሁሱ ቤት ገብቼ ጠይቄ ነበርና ምናልባት አንተ ጋር ገብቼ ድጋሜ ልጠይቅ ብዬ ነው። ቁርአን ላይ የአላህ ይሰማል? አዎ። ኧረ ይህን ቪዲዮ ግቡና ታብታብ አድርጉልኝ። ኧረ ግቡና እንዴ! ምን ሆናችሁ ነው? ቆይ ጀማ። እሺ ቀጥል። ቁርአን ላይ የተለያዩ ጥቅሶች ላይ የአላህ ቃል እንደማይለወጥ እንደማይበረዝ የሚናገሩ ጥቅሶች አሉ። በተመሳሳይ ደግሞ ቁርአን ላይም ከቁርአን በፊት የነበሩትን ወንጌልና ቶራ አላህ እንዳወረደው የሚናገሩ ጥቅሶች አሉና ሁለቱ እንዴት ይስማማሉ? ማለት የአላህ ቃል የማይቀየር የማይበረዝ ከሆነ እንዴትስ የበፊቶቹ ወንጌሎች እና ቶራ እንዴት ሊበረዝ ይቻላል የሚለው ነበር። ያ በትክክል አላህ ቁርአን ላይ ምን ይላል? ላ ተብዲለ ለማን ነው? ላ ተብዲለ ለአላህ ቃል ቃሉ ትዝ አላለኝም። ለአላህ ቃል ልዋጭ የለውም ነው። ልዋጭ የለውም ማለት ምን ማለት ነው ብለን ካልን ለምሳሌ ነብዩ መሐመድ አለይሂ ሰላቱ ሰላም እንደሚመጡ አላህ ቁርአን ላይ ያኔ ኢየሱስ ተናግሯል ብሎ ተናግሮ ነበር። ምን ብሎ? ያእቲ ሚን ባዕዲ ኢስሙሁ አሕመድ፣ ከኔ በኋላ በሚመጣ ነብይ አበስራችኋለሁ ብሎ ተናገረ። ተግባባን? ምንድነው ያ ነብይ? ነብያችን መሐመድ አለይሂ ሰላቱ ስሙ አሕመድ የተባለ ተብሎ ተቀምጦ ነበረ በመጽሐፋቸው ላይ። ይሄ ቃል አልተቀየረም። ገብቷል? አላህ ቃሉን ፈጸመ ማለት ነው። ለአላህ ቃል ልዋጭ የለውም ሲባል ይሄ ነው። ይሄንን መጽሐፍማ ይሄ ከሆነ ችግሩ ይሄ ቁርአን ሊቃጠል ይችላል፣ ሰዎች ሊያቃጥሉት ይችላሉ።
ይህንን ቁርአን ሰው ሊከድንበት ይችላል። አፈር ብዙ ነገር ሊያደርገው ይችላል። ግን የአላህ ቃል ልዋጭ የለውም ሲባል ያ አላህ የተናገረው ንግግር መቼም ቢሆን አይለወጥም ማለት ነው። ግልጽ ነው። መቼም ልዋጭ የለውም። በዛ ላይ ደግሞ ስለመበረዙ አስመልክቶ ከሆነ መበረዙን የሚባለው ነገር አደራ የሰጣቸው ለነሱ ነው። ይሄ በዚህ ነው የሚፈታው። እሺ ይሄንን ጨርሰናል። መበረዙ የሚባል ከሆነ ጥያቄ የመበረዙ ጉዳይ አላህ Subhanahu Wa Ta'ala በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ለነዛ ለመጻፍቱ ሰዎች ምን በሰጠናቸው ጊዜ ላይ አደራ በሰጠናቸው ጊዜ ይላል ጠብቁ የአላህን ቃል ቢመስተህፊዙ የአላህንም ቃል እንዲጠብቁ በተደረጉ ጊዜ ይላል። ተግባባን? የአላህን ቃል እንዲጠብቁ የአላህን ቃል ግን አደራቸውን አልጠበቁ። ምን አረጉ? በሉት። ለምንድን ነው አላህ አደራ ለራሱ ያልገባው ብለን ስንል ከነብይ በኋላ ነብይ ይተካል። ግልጽ ነው። አንድ ነብይ ሲያልፍ ሌላ ነብይን ይተካል። ሌላ ነብይ ሲያልፍ ሌላ ነብይን እየተካ ያድሰው ነበር። ግን ከዚህ በኋላ ግን ሌላ ነብይ ስለማይመጣ ነብያችንን ሰለላሁ ዐለይሂ ወሰለም እኔ ራሴ ያወረድኩት እኔው ጠብቀዋለሁ አለ። ቁርአንም ማለት ነው። ውሃ የማያጥበው መጽሐፍን እሰጣለሁ አላቸው በሐዲስ ላይ። አላህ ከዚህ በኋላ ይኸው አንዲት ሐርፍ ሳትለወጥ እስከዛሬ ድረስ ቁርአንን አስቀምጦ እናየዋለን። ስለዚህ የአላህ ቃል ልዋጭ የለውም ብሎ ሲናገር ልክ ቀደም እንዳልኩ የአላህ የተናገራቸው ንግግሮች መቼም ልዋጭ የለውም። ሲጀመር አላህ የተናገረው ንግግሩ የወህይ ንግግር ነው እንጂ እንደዚህ በሰሌዳ ላይ የተጻፈ አይደለም። ተግባባን? ያን ያለው ነገር ኦኬ። ስለዚህ አሁን በዛ ጊዜም የተጻፉት አሉ አይደለ? አሁን ያልተበረዘ ቃል የሚባለው አሁን በዛ ጊዜ የነበሩት ምንድን ናቸው? ለምሳሌ ኦኬ፣ እንደዚህ አይነት ነገር ያው ነው ደብል ስታንዳርድ እያደረኩ ነው መመለስ እንዲገባ ስለፈለኩኝ ማለት ነው። አያት ቅድመ አያት አለህ ወዳጄ? ያው ይኖረኛል አላቃቸውም እንጂ በህይወት አሉ? ኧረ የሉም። አይ እኔ ደግሞ አለህ ግን አንተ አለ አይደለ? ቅድመ አያት ግን አለ። ሁሉም አለው ኦብቪየስሊ። አይ እኔ ካላመጣው አላምንም። አንተ 18 ዓመቷ ላይ ይዘልኝና ማለት እኔ አላቃቸውማ። እንኳን ለምን 18 ዓመት እንዴ ካላወቃቸው እንዴት አለኝ ትላለህ ታዲያ? ኦብቪየስሊ በጀነሬሽን አይደል የመጣ ነው መቼስ። ቅድሚያት የሚለው ደግሞ የአያቴ ቤተሰቦች ናቸው። እኔ ደግሞ ካላየው አላምንም አሉ። በ18 ዓመቷ ያውም እንደዚህ ቦርሳ ይዛ ምናምን ይሄ እንደዚህ የሚሰካ ምናምን ይሰካሉ ደግሞ የዛኔ። እንደዛ ካላረክና ካላሳየኝ አላምንህም ብለህ አሁን ትቀበለኛለህ? አይ አልቀበልም። ያ እኔ አሁን ቁርአን እኮ ያ ባይብል ምናምን ተበርዟል እያልኩ ነው። ተበርዟል መጽሐፉ። ስለዚህ የተበረዘውን መጽሐፍ የተቀበረውን ሰዎች ለራሳቸው ጥቅም ሲሉ የበረዙትን መጽሐፍ ይዘህና እያልከኝ ነው። አምጣ ካልከኝ ደግሞ የጠፋ ነገር እንዴት አድርጌ ነው ማመጣለህ? አንተ ቅድመ አያትህን ይዘና እኔ ደግሞ መጽሐፉን ይዤ እመጣለሁ። እኩል ለእኩል እንሆናለን። እንዴት ትላለህ? ያስማማናል? አሁን ባወራኸው አውድክ መሰረት ከሆነ ልክ ነህ፣ አንተ ልክ ነህ። ግን ያው የፈጣሪ ቃል እስከሆነ ድረስ እሺ በቃ ለምን እንደዛ እናደርገዋለን? ምን አስቸገረን? ባይብል የፈጣሪ ቃል ነው። ምን አጨናነቀን? እሺ ኦሪጂናል ማኑስክሪፕት አለው? ኢየሱስ ጊዜ የነበረው መጽሐፍ አለ አሁን ላይ? ማለት አለ የግሪኮቹ አለ አይደለ? ከዛ አይደለ እየተተረጎሙ የሚመጡት። ኧረ ተው፣ ኢየሱስ በግሪክ ነው እንደ ተናገረው? ኖ አይ የተጻፉት ነው እንጂ ኦሪጂናል ባይብሎች እኮ የተጻፈው የተጻፈው እኮ ከጊዜ በኋላ ነው። ኢየሱስ እኮ አያውቃቸውም እነዚህ መጽሐፍ ታውቃለህ። በኢየሱስ ጊዜ የነበረ በወንጌል እመኑ ብሎ በምኩራቦች ውስጥ ሲሰብከው የነበረው መጽሐፍ አሁን አለ? እንጃ አላውቅም። የለም። በሙሉ በስኮላሮች ሙሉ አንድ እንኳን እንደዚህ እንዳለ በስኮላሮች ስምምነት አንድም መጽሐፍ የለም። ያለው ምንድነው? የኮፒ ኮፒ ነው ያለው። ስንተኛ ኮፒ እንደሆነም አይታወቅም። እንዳውም ፕሮፌሰር ባርቴርማን ምን ብሎ ነው ያስቀመጠው? ኮፒ ማች ሌተር ኮፒስ ብሎ ነው ያስቀመጠው። ላሳይ እችላለሁ መጽሐፉ ከፍቼ። መጽሐፉ የለም። እሺ የእግዚአብሔር ቃል ይለወጣል? ሎሌ አይለወጥም። ካልተለወጠ ኦሪጂናሉን አሳይኝ። እሺ ያኛውን ያው ቃሉ
ያው የእግዚአብሔር ቃል ሲባል ያው ላስተምሮ የፈለገው ትርጉሙ አንድምታው ይመስለኛል አይደለም እንጂ ስፔሲፊክ ቃላቶቹ ለማለት አይመስለኝም። በባይብል ኬስ ሲመጣ ማለት ነው ኢየሱስ ሲያስተምር የነበረው ቆይ አንድ ነገር እንደው ላስታውስ። ምን አለፋ አንተስ ለምሳሌ አንዴ ላስታውስ። በጣም የሚገራርሙ ንግግሮችን ኢየሱስ ተናግሯል እና ተናገረ ተብሎ አሁን ላይ የተቀመጡት አይደሉም እኛ የምናውቃቸውን። ለምሳሌ ተመልከት ምን እንደሚል የዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ልብ አድርግ። ማን የሰጠው? እግዚአብሔር ነው የሰጠው። የምለውን የምናገረውን ትእዛዝ ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ዮሐንስ 17:14 ላይ እኔ ቃልህን ሰጥቻቸዋለሁና ይላል። ተግባባን? እንደዚህ እያለ ከአምላክ የሰማሁትን እውነት እያለ ይናገራል። አሁን ጥያቄው ኢየሱስ ሉቃስ ወንጌል ምዕራፍ 4 ላይ የነቢዩንም የኢሳይያስን መጽሐፍ በሰጡት ጊዜ ይላል መጽሐፉንም ከፈተና ተርትሮ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ አለ። ምን እሰብክ ዘንድ አለ? ወንጌልን እሰብክ ዘንድ። ይህ ወንጌልን እሰብክ ዘንድ ብሎ የተናገረለት በተመሳሳይ ሉቃስ 43 ላይ የእግዚአብሔር መንግስት ወንጌልን እየሰበከ ይላል። እየሰበከ በገሊላ ምኩራቦች ይሰብክ ነበር አለ። እኔ ጥያቄ እነዚህ በገሊላ ምኩራቦች ውስጥ ሲሰብከው የነበረ ወንጌል አለ ወይ ነው? አንዱም የለም። ወላሂ አንዱም ጥቅስ የለም እኮ ነው ማለት። አንዱም ኢየሱስ የተናገረው ምኩራቦች ውስጥ ያስተማረው አንድ ትምህርት የለም። አንድም ትምህርት እዚህ አሁን አራቱ ላይ የምናውቀው እኛ አራቱ የለም። ለምንድን ነው የሌለው ከተባለ የተጻፉት ምንድነው ያስተማራቸው? እነዛ የምትላቸው አንድ ትምህርት የለም። አይ እኮ ከሌለ የለም ካልከኝ ኦልሬዲ የምታውቀውን ነገር ነው የለም ልትለኝ የምትችለው አይደለ? ምንድነው ብሎ እኮ አንተ ትሰጠኛለህ። አሲስተኝ ምኩራቦች ውስጥ የሰበከውን እስቲ አንድ ስብከት ስጠኝ። እኔ አላቅም ብዙም አላቅም፣ ግን አሁን አንተ ለምን መሰለህ የለም ብዬ የምልህ ለምን መሰለህ? አንዴ አዳምጠኝ። ብታዳምጠኝ ጥሩ ነገር ታገኛለህ። እነዚህ ወንጌሎች የተጻፉት ከጊዜ በኋላ ነው። ለምን ለምሳሌ የሉቃስ ወንጌል መቼ እንደተጻፈ የዮሐንስ ወንጌል እነዚህን ሁሉ ቆይ አንዴ ልንገርህ። ከራሴ ከምናገር መጽሐፎቹን አውጥቼ ልንገርህ። ለምሳሌ እንትን ላይ የሉቃስ ወንጌል የማርቆስ ወንጌል መጀመሪያ የተጻፈ መጽሐፍ ነው የሚባለው። ከ68 እስከ 73 ኤዲ ነው የተጻፈው። ከ68 እስከ 73 ኤዲ ላሳይ እችላለሁ። ያየው ነው መነግረህ። የሉቃስ ወንጌል ከ85 ኤዲ በኋላ ነው የተጻፈው። ኢየሱስ ራሱ አልነበረም በዛ ጊዜ ልብ አድርግ። ከዛ ደግሞ የማቴዎስ ወንጌል ከ80 እስከ 90 ኤዲ ባለው ጊዜ ውስጥ ነው የተጻፈው። የዮሐንስ ወንጌል ደግሞ ከ100 እስከ 110 ኤዲ ነው የተጻፈው። ሶ እነዚህ መጽሐፍቶች ምንድነው የዘገቡት ብለን ስንል ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ የኢየሱስ ኢየሱስም ወንጌልን መስበክ በጀመረ ጊዜ እድሜው 30 ዓመት ያልሆነው ነበር አለ። ስንት ዓመት? 30 ዓመት። አሁን ጥያቄው ከ30 ዓመት በፊት የነበረውን ዘገባ የዘገቡት ምንድነው ብለን ስንል ራሱ ሉቃስ ይመልስ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? የከበርክ ቴዎፍሎስ ሆይ አለ። ሲጀመር ለቴዎፍሎስ የጻፈው የግል ደብዳቤ። የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና በአይኑ አላየም የቃሉ አገልጋዮች የሆኑት እነማ የለም አልጻፈልንም እንዳስተላለፉልን አለ። እንዳስተላለፉልን ተግባባ። ስለዚህ ማን ናቸው? ማን ከማን ያስተላለፉ? የለም። ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ብዙዎች ምንድነው ያዘጋጁት? ታሪክ ነው ያዘጋጀው እንጂ ወንጌል አይደለም የተዘጋጀው። አየው። እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ ሁሉም ከመጀመሪያ ልጽፍልህ መልካም ሆኖ ታየኛል። በጥንቃቄ አለ። አሁን ማቴዎስ 1:1 ላይ ስትሄድ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ኢየሱስ እውነት ከአምላኩ የሰማው የትውልድ መጽሐፍ ነው? ሪሊ ትውልድ መጽሐፍ ነው አምላክ ያስተማረው? ኖ። ከአምላክ ሲሰማ የነበረው የድህነትን ጉዳይ ነው። ወንጌልን ነበር ሲሰብክ የነበረው። ያ ወንጌል የታለ ነው እኛ ጥያቄያችን። እሱ ወንጌል አይደለም እናንተ እጅ ላይ ያለው። የተጻፉ ብዙ ወንጌሎች ነበሩ። ኢየሱስ ከመጣ በኋላ ማነው ከሄደ በኋላ ራሱ የተጻፉ አሸን ወንጌሎች አሉ። ለምሳሌ ልንገር። ለምሳሌ the gospel of ኢቦናይት የሚባል gospel of ናዝራይንስ፣ gospel of ፊሊፕ፣ gospel of ትሩዝ፣ the gospel of the savior፣ gospel of ቶማስ፣ gospel of ፒተር፣ the gospel of ቶማስ፣ the gospel of ሜሪ ማግዳላን፣ the gospel of ጁዳስ፣
እነዚህ ሁሉ 40 ምናምን በላይ የሆኑ ወንጌሎች ነበሩ። እነዚህ ሁሉ ግን የሚያወሩት ሁሉም አራቱንም ወንጌል ጨምሮ የኢየሱስን የህይወት ታሪክ እንጂ መጀመሪያ ኢየሱስ ከአምላኩ የሰማውን ወንጌል አይደለም አላወሩም። እነዚህ ሁሉ ለምን የለም? ወንጌሎቹ የሉም። ያ ወንጌል ኢየሱስ በወንጌልም እመኑ እያለ ሲሰብክበት የነበረው ወንጌል ምኩራቦች ውስጥ ያስተማረው ወንጌል የለም። ካለ ማስረጃ አስተም ታዲያ አሁንም እኛን የሚያስተምሩን ታዲያ ምንድነው? ወንጌል ካልሆነ ወላሂ ይሄ ወንጌል አይደል? ይሄ የህይወት ታሪክ ነው እንዴ? ቆይ ከፍቼ በትምህርት አሁን በቤተክርስቲያን የሚሰጡ ትምህርቶች አሉ አይደለ? ወንጌሎች ጥቅሶችን እያጣቀሱ የሚያስተምሩት ትምህርቶች ያ ምንድነው ታዲያ? ምንድነው ልትሉት? የነ ማቴዎስ ወንጌል ተብሎ በኢየሱስ ስም የተጻፉ ወንጌሎች ናቸው እንጂ የኢየሱስ ወንጌል አይደለም። ለምሳሌ ላሳይ በኢየሱስ ስም የተጻፉ ወንጌሎች እንጂ የኢየሱስ ወንጌል አይደለም። አንድ ጊዜ ላሳይ፣ ቆይ መረጃ ላሳይ ከፍቼ። እሺ አንድ አይነት ቃል መሰለኝ አሁን ያልከው። ኖ አይደለም። በኢየሱስ ስም የተጻፉ ወንጌሎች ማለት ያው እሱ ያስተማራቸውን ማለት አይደለም። ኖ በኢየሱስ ስም ተባለ እንጂ የኢየሱስ ወንጌል አይደለም። እሺ ለምሳሌ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ወንጌል ነው የሚለው ምንድነው የሚለው? ይሄ ነገር እስቲ አንብብልኝ። የትውልድ መጽሐፍ ይላል፣ ግን ወረድ ስትል ደግሞ ያው የዘር ሐረጉን ነው የሚያሳየው አይደለ? እና ታዲያ ይሄንን ነው አምላኩ የነገረው? የአብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ ነው አምላኩ የነገረው ለኢየሱስ። ምክንያቱም የዮሐንስ ወንጌል ዘሩን ለማሳየት ነው አይደለ? ገባኝ። ይሄንን አምላክ ተናግሮታል። እኔ ከራሴ አልተናገርኩም፣ ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኝ። ይሄንን ሰጥቶታል። የቀደሙ ምን ይላል የታችን? አዎ እኔ ከራሴ አልተናገርኩምና ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጠኛል። የምለውን አለ የምናገረውን እና የሚለውን የሚናገረውን ሲሰጠው ይሄንን ነበር የሰጠው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን ወንድሞች ወለደ። ይሄንን ነበር ሲነግሩ የነበረው። እስኪ ከጥቅሶች በታችስ ምን ይላል? አሁን ከሰጠኝ ከሚለው በታች ያለው ለሱ አይደለም? ለሱ ሊሆን አይችልም። እሱንማ እኮ ቆይ ላሳይ አንድ ጊዜ። የታለ? ዮሐንስ ወንጌል ምዕራፍ 12 ማርቆስ ላይ ያልከኝ የማርቆስ ወንጌል እኮ እሱ ይሄንን ነው። አይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ከዛ ሙሉ ማርቆስ አሁን ከዛ በኋላ ስለምንድን ነው የሚያወራው? ታሪክ ነዋ፣ የኢየሱስን ታሪክ። ኢየሱስ እንዲሆነ በዚህ ገባ፣ እንደዚህ ያደረገ፣ እንዲሆነ እያለ ነው የነገረን። ታሪክ የኢየሱስን ታሪክ ነው የነገረን እኮ እነሱ። ታዲያ አሁን እነዛ ታሪኮች አሁን ከዚህ ጥቅስ በታች ያሉት ሙሉ ማርቆስ ወንጌልን ስታየው እነዛ የተጻፉ ታሪኮች ወንጌል መቼስ እኛ ተሰብከናል አይደለ? ወንጌል አላቸው። ስለዚህ ያንን ለማለት አይደለም ኢየሱስ ክርስቶስ እንደዚህ ሆነ እንደዚህ ያደረገ ሲባል ያንን ነገር ሲያደርግ አያይዞ የሚያስተምራቸው ነገሮች አሉና አያይዞ ማስተማሩ አይደለም። እኛ ችግራችን እኮ እሱ አይደለም። ይሄ ታሪክ ለምን ኖረ ብዬ ነው አልጠይቅም። ገብቶሃል? ታሪኩ እንደ ታሪክ ያስፈልጋል። ለሱ ነው ልልህ ፈልጌ ነው። ለሱ ሊሆን አይችልም። ያው ለሱ ነው ላልልህ እችላለሁ፣ ብዙ እውቀትም ስለ መጽሐፍ ቅዱስ ስለሌለኝ፣ ግን ለሱ ሊሆን አይችልም ወይ ብዬ ልጠይቅህ። ሎልዬ ምን መሰለ፣ ሻሎም አንዴ ሚውት አድርገሽ እንዳትበጠብጠን። ይኸውልህ ምን አለ መሰለ፣ እኔ አሁን እንደ የህይወት ታሪክ አይኑር አይደለም የምለው። የህይወት ታሪክ መኖር አለበት ግዴታ ነው። ግን የህይወት ታሪክ ከአምላክ ቃል ጋር መቀላቀል የለበትም ነው ብለው። አሁን እዚህ ጋር ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ አለ። ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። በምን እመኑ? በወንጌል እመኑ እያለ ወደ ገሊላ መጣል። አሁን በወንጌል እመኑ እያለ ሲናገር ኢየሱስ ይህንን ወንጌል ብሎ ሲናገር እነዚህ የምታውቃቸው የማቴዎስ ወንጌል የለ፣ የማርቆስ ወንጌል የለ፣ የሉቃስ ወንጌል የለ፣ የዮሐንስ ወንጌል የሉም። ይህንን ወንጌል እመኑ እያለ ሲናገር ኢየሱስ ተግባባል። ኢየሱስ በተናገረበት ጊዜ ከማን ነው የሚሰማው ብለን ካልን የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላኬ ነው መሰማው ብሎ ነግሮናል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ከማን ነው የምናገረው አለ? ከእግዚአብሔር እየሰማው ነው የምናገረው። እኛ ትልቁ ጥያቄያችን ልዑልዬ፣ እኔ ትልቁ ጥያቄ ይሄንን ቃል ከእግዚአብሔር ነው ወይ የሰማው ኢየሱስ? የከበርክ ቴዎፍሎስ ሆይ ብሎ እግዚአብሔር ነግሮታል?
ይሄ ነግሮታል ወይስ የግል ደብዳቤ ነው? አልነገረውም። ግን እሱ መኖሩ ደግሞ ከወንጌሉ ላይ ችግር ፈጥሯል ወይ? ምንድነው? ለምሳሌ እሱ መካተቱ ችግሩ ምንድነው? በኋላ እንመጣለን። ችግሩ እንዴት እንደሚፈጥር አሳያለሁ። ስለዚህ አልተናገረም። እሺ በቃ ይሄን ከተስማማንም አጥሩን ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸሙ ብዙዎች ምንድነው ያዘጋጁት አለ ታሪክን ነው የጻፉት። እሱም ለዛ ነው ተመልሶ ታሪክን የጻፈው። ተግባባን? አሁን ምንድነው ታዲያ ኢብራሂም የምትለኝ ካልከኝ ላሳየ። ምን አይነት ኮራፕሽን እንደተሰራ ላሳየ። ምን አይነት ኮራፕሽን እንደተሰራ ላሳየ። እሺ ተመልከት። አሁን እነዚህ ላይ እናያለን ማለት ነው። ፐርፌክት በየምኑ ማነው ቶም ኤንድ ጄሪ የሚያየው? እኔ ጋር ነው የሚትላክ በጣም ደስ ስለሚለኝ እንኳን ከጆሮ ውስጥ ገባ ከአንዳንድ ማለት ነው። ማይሰለች ናቸው። እሺ በደንብ አዳምጠኝ። እንግዲህ ይሄንን ነገር አብረን ነው የምናየው። እንግዲህ ቶም ኤንድ ጄሪ እንዳለ እንትኖች ቴሌግራሜን ብትመለከት ሙሉ በሙሉ በቶም ኤንድ ጄሪ የተሰራ ሜም ነው እንዳለ ማለት ነው። እሺ ተመልከት። ማርቆስ ወንጌል ምዕራፍ 10 ላይ በደንብ አዳምጠኝ። ማዳመጥ ይፈልጋል። እሺ ምን አለ የማርቆስ ጸሐፊ? ምን ይላል? እርሱም አለ ኢየሱስ በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ወደ ኢየሱስ ምን አለው? ቸር መምህር ሆይ አለው። አንድ ጊዜ ኮንፊርም እያደረከኝ ነው የምትሄደው። እሺ ቸር መምህር የተባለው ማን ነው? እዚህ ጋር ኢየሱስ ነው። ኢየሱስ እሺ ኢየሱስ ቸር መምህር ተብሏል። የዘላለም ሕይወት ወርስ ዘንድ ምን ላድርግ ነው ያለው? ምን ላድርግ? እሺ ምን ጥያቄው ይሄ ነበረ ብሎ ጠየቀ። ኢየሱስም ስለምን ቸር ትለኛለህ አለው። ማን ነው ቸር አትበለኝ እያለ ያለው ኢየሱስ? እዚህ ጋር ኢየሱስ እሺ ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ቸር ማን ነው ብሎ ነገረው? እግዚአብሔር አይደለ? በጣም ጥሩ። ሊትራሊ ኢየሱስ እዚህ የተናገረውን አይታል። እንግዲህ መጀመሪያ ኢየሱስ ቸር ተብሎ ተጠርቷል። ከዛ የዘላለም ሕይወት እንዴት እንደሚወርስ ጠይቆት ነበረ። ኢየሱስ ግን እኔን ቸር አትበለኝ አለው። ቸር ከአንዱ ከእግዚአብሔር በቀር ማንም የለም ብሎ መለሰለት። ጥሩ እሺ ሉቃስም ተመሳሳይ ነው። የሉቃስ ወንጌል ምዕራፍ 18 ቁጥር 18 ከአለቆችም አንዱ ቸር መምህር ብሎ ኢየሱስን አለው የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ጥሩ ማቴዎስ ምን አለ? እዚህ ጋር ነው ችግር የሚመጣው። ማቴዎስ 19:16 እነሆም አንድ ሰው ቀርቦ መምህር ሆይ አለ። መምህር ሆይ ነው ያለው ወይስ ቸር መምህር ነው ያለው? እዚህ ጋር መምህር ሆይ አንድ ለምንድን ነው ቸር የሚለው ያወጣውን እዚህ ስትመጣ ነው የምታገኘው። የዘላለም ሕይወት እወርስ ዘንድ ይሄን ሰው ያንዴ ላወርደው። የዘላለም ሕይወት እወርስ ዘንድ የታለ? የዘላለም ሕይወት እንዳገኝ ምን መልካም ላድርግ አለው። ምን መልካም ነገር ላድርግ? ልብ አድርግ። እዚህ ጋር ነበረ ይሄ መልካም የሚለው በእንግሊዝኛው አንድ አይነት ናቸው፣ ግሪኩም እዚህ ጋር ነበረች እቺ ቃል አወጣትና ኢየሱስን መልካም ማለት የሚለውን አውጥቶት ማንን መልካም አለው? ነገር የሚባለው ነገር የሐረጉ ባለቤት ተቀየረው። እዚህ ጋር ቸር የተባለው ነገር የሚባለው ሆነና ክርስቶስ ቸር አልተባለም ማለት ነው። በቃ ስለዚህ አሁን አንድ ነገር ሶልቭ አድርጓል። ምን የሚለውን ነገር ኢየሱስ ቸር የሚባለው ነገር አይደለም ብሎ አለፈው። ስለዚህ ኢየሱስም እኔ ቸር አይደለሁም አይልም ከዚህ በኋላ። ስለ መልካም ነገር ለምን ትጠይቀኛለህ ያለው ነገር በሚለው ስለተቀየረ ምን አለው? ወዲያውኑ መልካም ይሆን አንድ ነው አለው። በቃ ከእግዚአብሔር በቀር ቸር ማንም የለም የሚለው ዜሮ ገብቷል። በቃ ከዚህ በኋላ እግዚአብሔር ምናምን የሚባል ነገር የለም። ገብቷላ? ወደ ህይወት መግባት ብትወድ ትእዛዝን ጠብቅ ነው ያለው። አሁን ተመልከት እንዴት ሶሉሽን ሶልቭ እንዴት እንዳደረገኝ። ኢየሱስ
ቸር መምህር ተብሎ ብሎታል፣ ኤክስ አድርጎታል፣ አውጥቷል። አምላክ ብቻ ቸር መሆኑ ተነግሯል፣ ኤክስ ወጥቷል። ቸር መምህርነቱን ተቃውሟል፣ ኤክስ ወጥቷል። ስለ መልካም ነገር ተጠይቋል፣ ራይት ሶልቭ ነው። በቃ የአረፍተ ነገሩ ባለቤት ተቀይሯል፣ ራይት። አየው ምን አይነት አሁን ፕሮብሌም ሶልቭ ሆነ። ምክንያቱም ይሄ ቃል ቢሆን ኖሮ ቁም ነገሩ እዚህ ላይ ቢሆን ኖሮ ምን ይሆን ነበረ? ይሄ ቃል ቢሆን ኖሮ ኢየሱስ አምላክ እንዳልሆነ ይናገር ነበር እዚህ ጋር። አሁን ጥያቄው ለምንድን ነው የአረፍተ ነገር ባለቤት የሚቀይሩት ብለን ካልን ዘገባቸው ታሪካዊ ስለሆነ ነው። ገብቷል? ዝም ብሎ አንደኛውም እንደመሰለው ነው የሚጽፈው፣ ይሄኛውም እንደመሰለው ስለሚጽፍ ይሄኛው ሲቃረነው ታያለ። ግልጽ ነው። ይሄኛውን ሲቃረነው ታያለ፣ ያላለውን ነገር ማለት ነው። ሌላም ነገር ላሳይ። መልሱ ግን ምንድን ነው ያሉት? አሁን እዛኛው ላይም ከአንዱ ከእግዚአብሔር በቀር ቸር የለም ካላቸው በኋላ ምን ላደርግ ላሉት በፊቶቹ ላይ መልስ ብሎ የተቀመጠው ምንድን ነው? ጥቅሱ ወረድ አድርገህ ብታሳይ። የትኛው? ከዚህ በኋላ ያለው ነው? መጀመሪያ ያልተቀየሩትን ከአንዱ እግዚአብሔር ቸር መምህር ብሎ ተጠይቆ ምን ላደርግ ላሉ መልስ ምንድን ነው የተሰጡት? በቃ ትእዛዝን ጠብቅ ነው ያለው። ትእዛዝን ጠብቅ። ስለዚህ አሁን እዚህ ጋር ለምንድን ነው የቀየርነው? ጥያቄ ባለቤቱ ማን ነው እዚህ ጋር? ቸር መምህር የተባለው ማን ነው? ኢየሱስ ክርስቶስ። ነገር ይሄኛውስ እዚህ ጋርስ ማን ነው ቸር የተባለው? አውዱን አሁን ቸር የተባለው ማን ነው ሳይሆን እንዳገኝ መልካም ነገር ላደርግ ይላል አይደለ እኮ። ለምንድን ነው ኢየሱስ ቸር የተቃወመው? የት አለ? ቸር መምህር የተባለው የት አለ? አሁን እኔ እያልኩ ያለሁትኝ ኦኬ፣ እሱን ተረዳሁ። ግን ደግሞ እንደ ሶሉሽን እዛ ጋር የሰጡት መልስ ምንድን ነው? ከዛ ደግሞ ዋና ሊያስተላልፉ የፈለጉት ወንጌሉስ ምንድን ነው ነው? ወንጌሉ እሱ አይደለም። እኔ ጥያቄ እሱ አይደለም። ጥያቄህማ ገብቶኛል፣ አንተ በመለስክልኝም ገብቶኛል። ግን ደግሞ ያለ ምንድን ነው አሁን እሱን እንስማማለን። ይኸውልህ እሱን እንስማማለን። ገብቶኛል። እኔ ኮንክሉዥኑ መጨረሻ ላይ ያለው ኮንክሉዥን አይደለም ጥያቄ። መጀመሪያ ለምንድን ነው እንደዚህ ኤዲት የሚደራረጉት ነው ጥያቄ። ለምንድን ነው ኤዲት የሚደራረጉት? ኤዲት መደረጉ ያመጣው ችግር ምንድን ነው ነው? ችግሩን ልንገርህ። እዚህ ጋር ቸር መምህር ተብሎ ሲጠራ እኔ ቸር አይደለሁም ለምን አለ ኢየሱስ? እኔ ቸር አይደለሁም ሳይሆን ያለው ስለምን ቸር ትለኛለህ ነው ያለው። ታዲያ ከዛ በኋላ ማን ነው ቸር አለ እኮ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት ምን እያለ ነው እዚህ ጋር ኢየሱስ? ምንድን ነው እያለ ያለው እኮ? ለዛ እኮ ነው እስኪ ወረድ አድርገን ያሉትን እንየው። ምልክ ማለት ጥቅሱ ምንም የለም። ከዚህ በኋላ ምንም የለም። ያለው ምንድን ነው? በቃ የዘላለም መውረስ ከፈለክ ትእዛዝን ጠብቅ፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እንዲህ አታድርግ። ከዛ ይሄን እኮ ከልጅነቴ ጀምሬ ጠብቅ ያለው አለው። አየውና እንደዛ ሲል ወደደው፣ ግን አንድ ነገር ቀረ አለው። ምንድነው የቀረ? ያለን ሁሉ ሽጠ ተከተለኝ አለው። ስጥና ተከተለኝ አለው። ያ ነው በቃ ያለው። ከዛ በኋላ ምንም የለም። ጥያቄ አሁን ለምንድን ነው ቸር መምህር የሚል ይሄ ምንድን ነው? እስቲ አሁን ኢየሱስ ምን እያለ ነው እዚህ ጋር? ምን እያለ ነው? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ምን ማለቱ ነው? እኔን አትበለኝ። አንድ እግዚአብሔር ነው ቸር እኮ ነው። በቃ ምንም አጭር አማርኛ እኮ ነው። ሌላ ሀተታ አያስፈልገውም ይሄ ነገር ታውቃለህ። ምንም በቃ ምንም ግርግር አይፈልግም። እኔ ቸር አይደለሁም አንዱ እግዚአብሔር ነው ቸር በቀር የሚል ነገር አለ። የሃይማኖት አባቶች ይህንን እንዴት ነው የሚፈቱት? ያው ብዙም ስለ መጽሐፍ ቅዱስ ስለማላቅ ነው ይህንን የምጠይቅ። ምክንያቱም ይህንን ተርጉመ ከአንተ ይህንን መልስ ስትሰጥበት ኦብቪየስሊ ቤተክርስቲያን ደግሞ እንደዛ አታስተምርምና ምንድን ነው አሁን ለዚህ ነገር መልስ ብለው የሚያስቀምጡት ታውቀዋለህ? እሱ ይኸውልህ ምን አለ መሰለህ፣ ይሄ ይታያል፣ ይሄ መጽሐፍ ይታያል አይደለ? ኮሜንተሪ ነው። እሺ የባይብል ኮሜንተሪ ነው። ምን ብሎ ነው ያስቀመጠው? it has probably been added here by later copyists to bring the passage into a verbal argument ከዛ with the narrative of Saint Mark and Saint Luke አለ። አሁን ያልከኝን ነው ኦብቪየስሊ በቃ ኮፒስቱ ቀይሮታል እኮ ነው ያለው። ኮፒስቱ ኮፒ የሚያደርገው ሰውዬ በቃ ግን የመጽሐፍ አባቶች እኮ ናቸው። እንዴት ብለው ነው የሚተረጉሙት? ይሄው አባት እኮ ነው። ይሄ እኮ እንዴ ይሄ ባይብል ኮሜንተሪ እኮ ነው።
ይሄው ያየው ኤሌክትስ ባይብል ኮሜንተሪ እኮ ነው እንዴ! በጣም ከባድ ኮሜንተሪ እኮ ነው። እና አላውቀውም። እሺ ሌላ ኮሜንተሪ ሊኖር ይችላል። ሌሎችም አሉ። ተመልከተ። አሁን እዚህ ጋር ምን ይላል? ለምንድን ነው የቀየረውን ብሎ ሲናገር but the true reading is አለ። true reading weight ትክክለኛው ሪዲንግ ዌትኛውን አለ። እቺት እዚህ ጋር ያለችው ግሪክ ሆነች ብሎ አስቀመጠና why asks me concerning the good ብሎ ነው ያስቀመጠው። ለምን ስለ መልካም ነገር ትጠይቀኛለህ ብሎ የሚለው ነገር ነው ብሎ ማስቀመጡን ታያለ። እርስ በርስ ራሱ ማለት ነው። እሺ ቆይ ልመለስልህ ደግሞ አንድ ጊዜ። አሁን እነዚህ ሁሉ ችግሮች ለምንድን ነው የመጡት ብዬ ስነግርህ ኦሪጂናሉ ማኑስክሪፕት ላይ ተቀይረዋል። እንደዚህ ነው የተጻፈው ኦሪጂናሉ ማኑስክሪፕት ላይ። አዎ ኦሪጂናሉ ላይ እንደዚህ ነው ያለው። ስለዚህ አሁን ላሳይ ለምንድን ነው ይሄ ሁሉ ነገር የተፈጠረው የሚለውን ነገር እናሳይ። ይሄ ሁሉ ነገር የተፈጠረበት ትልቁ ዋናን ምክንያቶቹ እነዚህ ናቸው። ይኸውልህ ተመልከት። አሁን ማሳየን ነገር እነዚህ ሁሉ መጽሐፍቶችን አሳያለሁ ኢንሻአላህ። ይሄ the 5 gospel የሚል መጽሐፍ ነውና የተጻፈው ጂሰስ ሴሚናር ይባላሉና with a group of about 50 biblical criticism scholars ናቸው። 50 የሚጠጉ የባይብል ክሪቲሲዝም ማለት እንግዲህ ታውቃለህ የባይብል መጽሐፋዊ ህየሳ ይባላል እና ሀያሲያን ናቸው። 50 የመጽሐፍ ሀያሲያን ናቸው የጻፉት ይሄንን መጽሐፍ በጣም የባይብል ማለት ነው። ሶ ምን ብለው አስቀመጡ የሚለውን እስቲ ምን ብለው እንደሚያስቀምጡ ተመልከት። all the gospels እነዚህ ሁሉ ጎስፔሎች አለ አራቱም ጎስፔሎች ኦሪጂናሊ ሰርኩሌትድ አናኒመስሊ አለ አይታወቅም ስማቸው። እንዳውም authoritative names were later assigned to them by unknown figures in early church ነው ያለው። ምን አሉ? ስማቸው ራሱ የተሰጠው ዮሐንስ፣ ሉቃስ፣ ጳውሎስ ምናምን ተብሎ የተሰጣቸው ራሱ ከጊዜ በኋላ የማይታወቁ ሰዎች ናቸው ኤርሊ ቸርች ውስጥ የተሰጣቸው ብሎ ነው ያስቀመጠው። እንዳውም in most cases the names are guesses or perhaps the result of poets wishes ብሎ ነው ያስቀመጠው። ተግባባን? ግምት ናቸው። ሌላ መጽሐፍ ልጥቀስልህ። ሌላ መጽሐፍ እዚህ መጽሐፍ ላይ እንግዲህ በጣም ትልቅ መጽሐፍ ነው። ይሄ መጽሐፍ ምን ብሎ ነው የሚያስቀምጠው? authorship the gospel of Matthew is የኦርቶዶክስ መጽሐፎች ናቸው ይብሮዬ ኖ የውጭ ስኮላሮች ናቸው። ታላላቅ ስኮላሮች ናቸው። ኮስት የኦርቶዶክስ ስኮላሮች ናቸው። ኖ ኦርቶዶክስ ምናምን አይደለም። የባይብል እንትኖች ናቸው እነዚህ የባይብል ስኮላሮች ናቸው። ተግባባን? እነሱን የባይብል ስኮላሮች ልዩነት የላቸውም ብዬ ነው። ያ እኮ ሊኖራቸው ስኮላሮች የጻፉትን ብናይ ብዬ ነው። ሊኖራቸው ይችላል የባይብል ስኮላሮች ግን ምክንያቱም የሌሎችን እኛ ስለማንቀበል ያው ኦብቪየስሊ የምንለያዩበት ጓሜ ስለሆነ ይሄ ምንም ጥያቄ የለውም። እናንተ ብቻ ሳትሆኑ ኦርቶዶክስ በፕሮቴስታንት ምናምን እያለን ሳይሆን እንዳለ ማለት ነው። በቃ እንዳለ አይስማሙም። እሺ በቃ ይለያሉ። እሺ ቆይታችሁንና አልቅስ። እሺ አልቅሰና ትመጣለህ። አልቅሰህ ሳልጨርስ አትግባ ከሰዎች ጋር ሳይጨርስ። እሺ ለምሳሌ አሁን ባርቴርማን ማለት እንግዲህ ባርቴርማንን የምታውቀው ከሆነ አላቃችሁ አንዴ ላሳይ። አቤት አላቃችሁ ምንም አላቅም። ያው ከምታሳይ ነገር ነው እየጠየኩ ያለሁትና ያ ባርቴርማን ለምሳሌ በጣም ከባድ ከሚባሉ ጸሐፊያን እንግዲህ አሁን ኤቲስት ሆኗል። ሲጀመር መጽሐፉን ሁሉንም ነገር ትቶት ስኮላር ነበረ። በቃ ትቶት ወጥቷል። አሁን እሱ አሁን ኢብሮይ የተለያዩ ስኮላሮች የተለያዩ ነገሮች ሊሉ ይችላሉ። ግን የኦርቶዶክስ ስኮላሮች የተነተኑበትን መጽሐፍ ልታሳየኝ ትችላለህ? ያ አሁን እኮ ምን መሰለህ ማን ልውልይ የኦርቶዶክስ ምናምን አይደለም። አሁን ይሄ ኦብቪየስሊ በቃ ዓለም ያወቀው ፀሐይ የሞቀው ሁሉም የሚያውቀው ነገር ነው። ቅድም አሁን 50 የባይብል ስኮላሮች ብዬ ሳቀርብልህ ብዙዎችን ነበረ። እሺ አንድ ጊዜ ይሄን ላሳየና እመለሳለሁ። እሺ ወደ አንተ እመለሳለሁ እመጣላለሁ። ለምሳሌ ሎስት ክርስቲያኒቲስ ብሎ በጻፈው የባርቴርማን መጽሐፍ ነውና አንድ ይችል ላሳየ። ሁሉም ሰው የሚቀበለው ነው። እመጣላለሁ፣ እዛ ላይ እመጣላለሁ። እሺ ምን አለ መሰለህ ኢትዮጵያውያን አመጣላለሁ። እንደውም የኢትዮጵያ መጽሐፍትን አመጣላለሁ። ምን አለ we do not have originals of any of the books that came to be included in the New Testament አለ። እንግዲህ በቃ ምንም አይነት ኦሪጂናል ወደ ኒው ቴስትመንት ልናካትተው የሚችል መጽሐፍ የለንም ማለት or indeed of any Christian books from
አንቲኪቲ ያለ በቃ ጭራሽ አንድም የክርስቲያን መጽሐፍ ሊካተት የሚችል ኦሪጂናል ይሆን አለ የለም ማለት what we have አሁን ያለን are copies of the originals or the to be more accurate አለ በቃ ያለን ምንድነው ኮፒዎች ናቸው አለ copies made from copies of the copies of the copies of the original ያለን አሁን የኮፒው የዛኛው ኮፒ የዛኛው ኮፒ የዛኛው ኮፒ ኦሪጂናል ተግባባን ይሄን ያለን most of these surviving copies are hundreds of years removed from the originals themselves አለ ሱብሃንአላህ በቃ ጭራሽ ከኦሪጂናሎች ላይ የሌሉ የሆኑ ኮፒዎች ናቸው ብሎ ነው ያስቀመጠው ተግባባን እና ባርቴርማን እንዲህ ተራ ምንለው ሰው አይደለም መጽሐፍ ቅዱስ ላይ ለረጅም ዓመታት ሲያገለግል የነበረ እነዚህ ሁሉ መጽሐፍቶች የሱ ናቸው ተግባባን ስለዚህ በአጭሩ አሁን ወደ እናንተ ልምጣና እሺ ላሳይ በቃ ወደ እናንተ ልምጣ ለምሳሌ የታለ ባይብል ጸሐፊያን የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀውን ነው ለምን ምን አጨቃጨቀን የኢትዮጵያ መጽሐፍ ቅዱስ ማህበር ይታያል የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው አጠቃላይ ኦርቶዶክስ ፕሮቴስታንት እንዳለ አንድ ላይ ሆኖ ማለት ነው ያዘጋጁት መጽሐፍ ነው እና ምን ይላል መጽሐፈ መሳፍንት ለምሳሌ ከመጀመሪያው ጀምሬ ላሳይ ኢምራንን አስቀጥተሽ ከመጣ በሉቃስ ማርከኝ በቀደም እንዳለ ለመጣለ ነው ሁሉንም ለመጣለ ነው መጽሐፈ መሳፍንት መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም የለም ምንም ይታወቅ ነገር የለም መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም መጽሐፈ ሰቆቃወ ኤርሚያስ ጸሐፊው ኤርሚያስ መሆኑን አለመሆኑ አልተረጋገጠም ምንም የሚታወቅ ነገር የለም ሳሙኤል አንደኛ ሳሙኤል ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል ማን አይታወቅም ነገስት አንደኛ ሁለተኛ ነገስት ጸሐፊው ማን እንደነበር ግን አልታወቀም ኦሪት ጸሐፊያን በአጠቃላይ የኦሪት ጸሐፊያን ምናልባት የወደፊት በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎቹን የቀደምት ባህሎቹን ህጎቹን ሰብስበው አለ አቀነባበሯቸው አለ እንጂ መጀመሪያ የነበረ አይደለም ምርኮ ማለት 500 ዓመት ጋፕ አለው በመሃላቸው በሙሴና በምርኮ ዘመን ማለት ነው ከዛ በእነሱም ዘመን ኦሪት መልክ ሊይዝ ይችላል የሚል ግምት ነው ያላቸው ግምት እና ይሁን እንጂ በአንዳንድ አብያተ ክርስቲያናቶች አጨቃጫቂ ሆኖ ተገኝቷል አይታወቅም አሁንም ጸሐፊው ማን እንደሆነ የወንጌል ጸሐፊያን ደግሞ ሊሆን ይችላል ነው ተግባባን የወንጌል ጸሐፊያን ወንጌሉን የጻፈው ምናልባት ማን ነው ዮሐንስ ሊሆን ይችላል ማርቆስ ሊሆን ይችላል ሉቃስ ሊሆን ይችላል ብለው ያስቀመጡት እና ዕብራውያን ላይ ስትመጣ ደግሞ ይህ መልእክት በማን ከየት ወዴት በምን ጊዜ እና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው ልብ አድርግ ማንነቱ አይታወቅ ከየት አገር እንደሆነ አይታወቅ በምን ጊዜ እንደሆነ አይታወቅ ምክንያቱ አይታወቅ እንዴት እንደተጻፈ ራሱ አይታወቅ እና እንዴት ነው አሁን እንደዚህ አይነት መጽሐፍቶችን መዝሙረ ዳዊትን ተመልከት የመዝሙር ጸሐፊያን መዝሙሩን ግን ማን እንደሰበሰበው አይታወቅ ምናልባት የሆነ ሰው ሊሆን ይችላል ወላሂ በጣም ይደክማል ነው ማለት በቃ ይደክማል እንደዚህ ያልክ ይደክማል ሶ እንደ አጠቃላይ ስንመለስ ወንጌል ጸሐፊያኑ ራሳቸው ኦሪጂናሊ አናኒመስ መሆናቸው ነው መጽሐፉ የሚያስቀምጠው ኦሪጂናሊ ምንም በቃ የሚታወቁ አይደሉም ጸሐፊያኑ ማለት ነው የሚታወቁ ጸሐፊያን እንዳልሆኑ የኛ ሀገርም የውጭ ሀገሮች ስኮላሮችም ያመኑበት ነገር ነው ሶ ለምሳሌ አሁን ከዚህ መሃል ብትመለከት አንዳንድ የሰሯቸውን ፋውሎችን ላስመልክት እስቲ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ታስታውስ እንደሆነ ከናንተ መካከል ኃጢአት የሌለበት ይውገራት ያላትን ታሪክ ታውቀዋለህ እሱ መጽሐፍ ጥንታዊ ማኑስክሪፕቶች ላይ እንደማይገኝ ታውቃለህ ከዚህ እናንተ ስትሉ ሰምቻለሁ ይሄው ኮዴክስ ሳይናቲከስ አሁን ጥንታዊ የሚባለው ይሄ ነው በቃ ምን ብሎ ነው የሚያስቀምጠው
ከ12 ነው የሚጀምረው። እዚህ ጋር ደግሞ 53 ነበረ ከ12። ይኸው ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ነው አይደል እናንተ የምትጀምሩት? ይኸው ከቁጥር 1 እስከ ስንት? እስከ 11 ድረስ ማለት ግን ከዚህ ነው የሚጀምረው። ያኛው የለም። ቁጥር 53 ምዕራፍ 7 ላይ ያለው ይኸው ቁጥር 53 የለም። በጣም ብዙ እንደዚህ አይነት ለምሳሌ በተመሳሳይ የማርቆስ ወንጌል ምዕራፍ 16 ቁጥር 1 ይኸው ከስንት ነው የሚጀምረው? እስከ ስንት? እስከ 8 ነው ያለው። ኦንሊ እስከ 8 ድረስ ብቻ። የእናንተ መጽሐፍ ግን እስከ 8 ሄድና በነገራችን ላይ እቺ ደግሞ እዚህ ጋር ያለችዋ የትኛውም የግሪክ ማኑስክሪፕት ላይ አይገኝም። የትኛውም ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው የሚል የትኛውም ይሄ ኢትዮጵያውያን ጭራሽ ኢትዮጵያውያን ናቸው ይሄን ደግሞ የጨመሩት። ይሄ የለም የትኛውም ጥቅስ ላይ የለም። አሁን እዚህ ላይ ስንመጣ ግን ከ9 እስከ 20 ድረስ ልብ አድርግ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትን እነዚያ ምልክቶችን ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገልንም ነገር ቢጠጡ ምንም አያረጋቸው ምናምን። ኢማጂን አድርገኸዋል? መሰረታዊ ነገር እኮ ነው የሌለው። ከየት መጣ ከሌለ የለም እኮ ነው የምልህ። የለም። እንደውም ይህንን አዲሱ መደበኛ ትርጉም ላይ ሲያስቀምጡ ምን አሉ መሰለ? ይህ ክፍል የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ ይላል። አየው፣ ጭራሽ አይደለም የሚል በጣም ከባድ ጭቅጭቅ ነው ያለው። ከባድ በጣም የሚገርም ነው። እንዲህ አይነት ነገሮችን ጨምረዋል። የጠፉ ነገሮችም አሉ። ለምሳሌ ያልተጻፉ ነገሮች ልስጥ። ለምሳሌ ሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ ለምሳሌ ነው እሱ አይደለም። እሺ ይሄኛው ሳይሆን የትኛው መሰለች? ስንት ላይ ነበር ያስቀመጥኩት? እሺ ሉቃስ የጠፉ ቃሎች አይደለም ያልተጀመረ ቆይ፣ እሺ የቱ ጋር ነበር ያደረኩት? ላላህ ብለህ ቆይ ለመለስልህ አንድ ጊዜ። እሺ ቆይ እኔ ላውጣለህ፣ በዚህ በቃል ያውቀዋለሁ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 18 ምዕራፍ ነው። ሁለተኛ ቆሮንቶስ የታለ ቆሮንቶስ ጻፊ? ጢሞቴዎስ አይደለም። የታለ ቆሮንቶስ ምዕራፍ 5 ቁጥር 18። ኦ ማይ ጋድ! እሺ አላገኘሁትም። በቃ የኛውን ላሳየሽ። አንደኛ የዮሐንስ መልእክት እሺ ምዕራፍ 1 ላይ ቁጥር 1 ጀምሮ እንዲህ ይላል። ተመልከት ምን እያለ ይናገራል? ከእርሱ የሰማናት ለእናንተም የምናወራላችሁ ከኢየሱስ መልእክት አለ። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም የምትል ይህች ናት አለ። አሁን ይሄ ጥቅስ ማለት ነው ኢየሱስ ተናግሮታል ተብሎ የተቀመጠ ጥቅስ ነው። ወንጌል ላይ ብንሄድ ግን አናገኘውም። ልብ አድርግ። ኢየሱስ ተናግሮታል ተብሎ የተቀመጠ ነገር ነው። ከየት ነው ያመጣው ብለን ስንል ወንጌል ነበረ መሆን የነበረበት፣ ወንጌል ላይ ነው መገኘት ያለበት። ወላኪን ግን ወንጌል ሳይሆን ሌላ የወንጌል አካል እንዳለ ነው የምናየው። ገብቷል? ለዛ ነው የባይብል ምሁራኖች ሲያስቀምጡ ኪው የሚባል ወንጌል አለ ብለው ያስቀምጣሉ። ምሁራኖች ማለት ነው። ቆይ ላሳየህ እሱን። ኪው የሚባል እንግዲህ ይሄንን የማያውቀው እንግዲህ ስለ ኮሜንተሪ የሚያውቅ ሰው ካለ ሬይመንድ ኢ ብራውን እንግዲህ ይሄን የማያውቀው ሰው የለም። የማያውቀው ሰው ማለት ነው በጣም የታወቀ አን ኢንትሮዳክሽን ቱ ዘ ኒው ቴስትመንት የሚል መጽሐፉ ላይ ምን ብሎ ያስቀምጣል? ተመልከት። የመጀመሪያ የተጻፈው እንዳለ ማርቆስ ነው። ከማርቆስ ነው ሁለቱ ሉቃስና ማቴዎስ የጻፉት። ከማርቆስ ብቻ ሳይሆን ሌላ ደግሞ ኪው የሚባል ጎስፔል አለ። ተግባባል? ሌላ ኪው የሚባል ጎስፔል አለ። ከዛ ላይ ኮት እያደረጉ የሚጠቅሱት ማለት ነው። ሶርሶች አሉ፣ ሁለት ሶርሶች። አንደኛው ሶርስ ማርቆስ ሲሆን ሌላኛው ደግሞ ኪው ሶርስ የሚባል አለ። ተግባባል?
ከዚህ ኪው ሶርስ ላይ ነው የሚያመጡት እንደዚህ አይነት ነገሮች አይደለ ግን ዘቱ ሶርስ ሃይፖቴሲስ ነው እንጂ ፋክት አይመስለኝም እኮ እሱማ ትክክል ነው የሚለው ትክክል ሃይፖቴሲስ ነው እኮ ለምን እንደዛ እንዳሉ ታውቃለህ ኪው ሶርስ ብለው ሃይፖቴሲስ ያስቀመጡት ለምሳሌ አሁን ቱ ማርክ የሚባለው ከማርክ መቅዳታቸው እኮ የታወቀ ነው ለምሳሌ ከዚህኛው መቀዳቱ ግዴታ ነው ሲጀመር ከዚህ ነው የተቀዳው ራሱ ሁለቱ ከዚህ ነው የተቀዱት ነው ብለው የሚያምኑት ለምን እያንዳንዱ ነገሮቻቸው ከዚህ ኢላቦሬት አድርገው ነው ከዛ በኋላ የጻፉት ለምሳሌ ማቴዎስን ብታየው የማርቆስን ኤዲት አድርገው ነው ብዙ ጊዜ የምታየው ሉቃስን በተመሳሳይ አሁን ኪው ሶርስ ለምንድን ነው የመጣው ብለን ካልን የኪው ሶርስ አመጣጥ ለምሳሌ ከሱ የሰማናት ለእናንተ የምንነግራችሁ መልእክት እግዚአብሔር ብርሃን ነው ጨለማ በሱ ዘንድ ከቶ የምትሌለ ይችናት አለ ከየት ነው እሺ ከየትኛው ወንጌል ላይ ነው ያመጡት አሁን ይነስ ንገረኝ እስቲ ይሄ ከየትኛው ወንጌል ላይ መጣ ነው እንኳን የሌሉትን ያሉትንም ብትጠይቀኝ አላውቅም እውነት ለመናገር ብዙ ዕውቀት የለም ያ ለዛ እኮ ነው ማለት ለዛ ነው ማለት ግን አሁን ከማርቆስ ነው ሉቃስና ማን ያልከኝ የቀዱት ያልከኝ ማለት ነው ያለ ኤዲት ተደረገ ግን የቀዱት ሲሆን አሁን ሁሉም ሐዋርያቶች በጊዜው ከኢየሱስ ጋር ነበሩ አይደለ አይደለ ሩትማኞች በራሳቸው አባባል የነበረውን ጊዜያት ገለጹ ስለዚህ ሁሉም አንድምታቸው አንድ አይነት ከሆነ ኦፍ ኮርስ አንተ እንደምትለው የቀዱትን ብሎ መውሰድ ይችላል ነገር ግን ደግሞ ያዩትን ሁኔታ በራሳቸው አገላለጽ ገለጹ ማለትስ መውሰድ ይቻላል እንደዛ ሳይሆን ደግሞ ቀድተውታል ብሎ በስነ ስርዓት አስቀምጧል አሁን ፎር ጎስፔል ብሎ ያስቀመጠው መጽሐፍ ላይ ምን ብሎ ይናገራል መሰለ the accepted view that Mark አለ ማርቆስ የማርቆስ ወንጌል so far from being an Augustine taught አለ ልክ እንደ አውገስቲን taught አለ አውገስቲን ማለት እንግዲህ በጣም ታላቅ ሰው ነው እሺ ለተመልከተ abridgment of Matthew አለ እንግዲህ ምን ማለት ነው was a source used by Matthew ብሎ አስቀመጠ በማቴዎስ የተያዘ ሶርስ ነው ይሄ ነገር ማቴዎስ ወንጌል ሲጻፍ ሶርስ አድርጎ የጻፈው የማርቆስ ወንጌልን ነው ብሎ ነው የሚያስቀምጠው ኤንድ አለ ሉቃስ የሉቃስ ወንጌልን በተመሳሳይ requires slightly restating ብሎ ያስቀምጣል ሶ ምንድነው እነዚህ ሁለቱ ጸሐፊያን የማቴዎስና የሉቃስ ወንጌሎች ጸሐፊያን የማርቆስ ወንጌልን ቤዝ አድርገው ሶርስ አድርገው መጻፋቸውን ይናገራል እንደ ሶርስ መጠቀማቸው ይሄ ደግሞ ኦብቪየስ ነው በቃ እነሱ ከዚህ በፊት የተናገሩትንም ነገር እንደ ሶርስ አድርገው ተጠቀሙ ግን ወንጌሉ ላይ ባዕድ አስተላልፈዋል ማለት ከወንጌሉ ውጭ ነገር አስተላልፈዋል ኮቴሽን እኮ ችግር የለውም አይደል አስፈራራ ያ ኦፍ ኮርስ በደንብ አስተላልፈዋል ዋናው ትምህርቱ ላይ በደንብ አስተላልፈዋል ሳሳተ ትምህርት አስተላልፈዋል ወይም የተለያየ ትምህርት አስተላልፈዋል ወይ በትክክል አስተላልፈዋል ቅድም ያሳየው ለዛ ነው ያን እንድትረዳ ነው ቅድም በስነ ስርዓት ያሳየው ለምሳሌ ማርቆስ ቤዝ አድርጎ ሲጽፈው ማን ነው ማርቆስን ቤዝ አድርጎ ማቴዎስ ሲጽፍ ለምንድን ነው ቸር መምህር የሚለው ነው የለወጠው ነው ጥያቄ እሱ መልስልኛው ቸር መምህር የሚለው አሁን የኦርቶዶክስ መምህራን ያንን ነገር ምን ብለው ምላሽ ይሰጡበት የሱ ማስረጃው አለክ እነሱ ምንም አይነት መልስ የለም ወላሂ ምንም አይነት መልስ የለም እስቲ እኔ ኦርቶዶክስ ነኝ ብሎ የሚናገር አንድ ክርስቲያን ይምጣና ይሄ መልስ ይመልስ ምሁራኖች ራሱ ምንም አይነት መልስ የለኝም በዚህ ላይ በእርግጠኝነት እስቲ ያምጡ አንድ መልስ የለም ስለዚህ አውጪኝ ለስራ አድርጌ ልውሰድ ማለት ነው አንተ ጋር ከለ አዎ እንደዛ በተመሳሳይ ነው ማምነው ቃል በቃል ባላቆም የሆነ ፐርሰንት የሆነ ታይም ላይ ሰምቻለሁ የዚህን ተርጓሚና ያው እንዳልኩ ብዙ ሙቀቱ ስለሌለኝ አሁን የለምና ሞራ እሱን አጠናክራ እመጣለሁ እሱን እንዴት ብለው እንደፈቱት ምን ለማለት እንደፈለገ ስለምን እንደኔቸር ያ ለመፍታት ሎልዬ አሁን አንድ ነገር ለመፍታት ብለህ የማስተካከል ነገር ቢሆን ኖሮ ነገሩ ጥሩ ነበርኩ ሊትራሊ ግን ምንድነው የሆነው መሰለ ልወጣ ነው የተደረገው አይ ልወጣው ሳይሆን ለማለት ነው የፈለጉት ማለት ቅራኔውን አላየሁትኝ አሁን እዛ ጋር ስለምን ቸርት ለኛለህ
ቸር ከአንድ በእግዚአብሔር በቀር ይላል አይደል? መጀመሪያ በማርቆስ ዘገባ መሰረት ኢየሱስ ቸር መምህር ተብሏል አይደል? ብለውታል። አምላክ ብቻ ቸር እንደሆነ ተናግሯል አይደል? ተናግሯል። ቸር መምህርነቱን ተቃውሟል ኢየሱስ? ተቃውሟል ይላል። በጣም ጥሩ። መቃወም ሳይሆን ስለምን ቸር ትለኛለህ? እስቲ ተቃውሟል። አንተ በምትለው ኮንቴክስት ተቃውሟል ማለት ይቻላል። ግን ኦፍ ኮርስ ቸር መምህር ብሎ ሲጠራው ማለፍ ነው የነበረበት አይደል? ሊትራሊ እንደዛ ነው። ይኸው ምን አለ አንተ በምትለው ያ ኦፍ ኮርስ ልክ ነህ። አንተ በምትለው መጽሐፉ እንደዛ ነው የሚለው። ቸር መምህር ሆይ ሲለው የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ነው የጠየቀው። በቃ ሰውየው ኢየሱስ ቀጥታ ወደ መልስ ነው መግባት ያለበት እንጂ ይሄንን አይደለም መቃወም ያለበት። ትምህርት እኮ ነው የሰጠው። ኢየሱስ ምን አለው? ስለምን ቸር ትለኛለህ እንዴ? ቆይ ልውል ስለምን ሳላህ ብለህ ትጠራኛለህ ካልኩ ምን ማለት ነው? ለምሳሌ አሁን ስለምን ቸር ትለኛለህ ሲል አሁን ያ ጠያቂ ሰውዬ አምላክ እንደሆነ አምኖ ነው ወይንስ ኢየሱስ ማን ነው ብሎ ተቀብሎ ነው ያን ጥያቄ ጠየቀው? ምን መሰለ በቃ ኢየሱስ ገና ቅድመ ጥንቃቄ እየሰጠው ነው። ቅድመ ጥንቃቄ በቃ ምንም አላለም። ይሄ ሐሳብ አሰምሽኑ ምንድነው ብሎ ነው። ምንም አሰምሽን የለውም ሰውየው። ምንም አይነት በቃ ቸር መምህር ነው ያለው። በቃ ምንም አይነት አሰምሽን የለውም ሰውየው። ግን እንዲሁ መጣና ቸር መምህር ነው ያለው። በቃ ስለሱ የተናገረ ነገር የለም። ከዛ ምን አለው? የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። እንግዲህ ቸር የሚባሉ በጣም ብዙ አሉ። ልብ አድርገህ አምላኬም እኮ አላለውም ኢየሱስን ያለው ምንድነው? ቸር መምህር ሆይ ነው ያለው። ኢየሱስ ለምንድነው ነው ጥያቄ። ለምንድነው ስለምን ቸር ትለኛለህ የሚለው? አየው ለምን እኔ በቃ ቸር አትበለኝ እኮ ነው ሊትራሊ። እስኪ እኔ ደግሞ መልስ እንትን ብዬ ፈልጌ አመጣልሃለሁ። አንተ የምትለው ገብቶኛል። እኔ ምንም የገባ ይመስለኛል። ግን አሁን ማስረጃው ስለሌለ ማስረጃውን ፈልጌ ለማምጣት ሞክራለሁ። አሁን እዚህ ላይ እንምጣ አንድ ጊዜ። ቅድም ቸር ኢየሱስ ቸር መምህርነት መምህር ብሎታል የሚለው ኤክስ ነው ራይት ነው? እዚህ ላይ በማቴዎስ መሰረት ኤክስ ቸር መምህር የለም፣ ማቴዎስ ላይ የለም። እሺ አምላክ ብቻ ቸር መሆኑን ተናግሯል ኢየሱስ? እዚህ ላይ ይታያል? ኤክስ የለም፣ አልተናገረም። ቸር መምህርነቱን ኢየሱስ ተቃውሟል? እዚህ ላይ አልተቃወመም፣ ማቴዎስ እንደዘገበው። በጣም ጥሩ። ስለ መልካም ነገር ጠይቆታል አይደለ? ራይት። የአረፍተ ነገሩ ባለቤት ተቀይሯል። ላሳየ። እዚህ ጋር የአረፍተ ነገሩ ባለቤት ማን ነው? እዚህ ጋር ቸር የተባለው የአረፍተ ነገር ባለቤት ማን ነው? ያው ቸር መባሉ እንጂ ያው ጥያቄ የቀረበለት ባለቤቱ ስቲል ኢየሱስ ክርስቶስ ነው። ቸር ቃል ባለቤቱን የአረፍተ ነገሩ የዚህ አረፍተ ነገር እነሆም አንድ ሰው ቀርቦ ቸር መምህር ሆይ ነበር አይደል ያለው? እዚህ ጋር አረፍተ ነገሩ ባለቤት ማን ነው? ሰውየው ቸር የተባለው ማን ነው? ቸር የተባለው ክርስቶስ ነው አይደለ? ክርስቶስ ነው። ጥሩ። የዘላለም ሕይወት ወርስ ዘንድ ምን መልካም ነገር ኦኬ፣ ይቅርታ ቸር አልተባለም። እዚህ ጋር ቸር የተባለው ኢየሱስ ሳይሆን መምህር ሆይ የተባለው ስቲል ኢየሱስ ነው አይደል? መምህር አይደለም። እኔ ጥያቄ ቸር መምህር ነው ጥያቄ። ምክንያቱም አሁን እዚህ ጋር ነገር የሚለው ነው ወይስ ኢየሱስ የሚለው ነው መልካም የተባለው ጉድ የተባለው? እንግሊዝኛው አንድ አይነት ነው ሁለቱም። ስቲል ያው ነገሩም ተባለም አልተባለም ጥያቄው ላይ ኢየሱስ ለምን ቸር አልተባለም የሚለውን ልጠይቅ እንችላለን እንጂ እዚህ ጋር መልካም ነገር የተባለው መልካም ነገሩን የተባለው የሚለው የሚያስኬድ አይመስለኝም። ምክንያቱም ምን ላደርግ ነው እዚህ ጋር ቸር መምህር ብሎታል አይደለ? ይኸው ተመልከት። ቸር መምህር የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ከዛ ከዚህ በኋላ የሚመጣው መልስ ነው የምታየው። ስለምን ቸር ትለኛለህ እኔን ነው በቃ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። እዚህ ጋር ስትመጣ ደግሞ ሌላ ታሪክ ነው። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን መልካም ነገር ላድርግ ነው ያለው። አሁን ኢየሱስ እዚህ ጋር የተቃወመው ስለምን ቸር ትለኛለህ ራሱን ነው እንጂ ያለው ስለ መልካም ነገር ለምን ትጠይቀኛለህ አይደለም ያለው። አየው አረፍተ ነገሩ ነው። ስለ መልካም እዚህ ጋር ማን ነው የተባለው? ስለምን ቸር ትለኛለህ የተባለው ማለት ነው ክርስቶስ ነው። እዚህ ጋር ማን ነው የተባለው? ነገር። አየው ስለ መልካም ነገር ነው ያለው። እዚህ ጋር ለምን ትጠይቀኛለህ? እዚህ ጋር ነው ስለምን ቸር ትለኛለህ። ወላሂ ቶታል ሪሊ በጣም የሚገርም ትዊስት ነው ያደረገው። የሚገርም እንዲህ አይነት ኤዲተር እኔ
በሐያቴ አይቻለቅም። ወላሂ ለአዚም እንደዚህ አይነት ኤዲተር የለም እኮ ነው የምላችሁ። እንዴ እልም አድርጎ ነው ያጠፋው። በቃ አሁን ኢየሱስ ምንም አይነት ጥርጣሬ አይኖርም በኢየሱስ ላይ። እዚህ ጋር በቃ ኢየሱስ በቃ ምንም በቃ አንድ ጥርጣሬ አታገኙም እዚህ ላይ። ለምን እዚህ ጋር ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት ወዲያውኑ ለወጠውና እዚህ ነው ለውጦ የመጣው። እቺ ቸር የምትለዋን ወዲያውኑ ነገር ውስጥ አስገባት፣ መልካም ነገር በሚለው ቀየረውና ወዲያውኑ መልካም ነገር ስለሆነ የተጠየቀው ስለ መልካም ነገር ለምን ትጠይቀኛለህ ያለው። ስለ እኔን ቸር ለምን ትለኛለህ አላለው። መልካም የሆነ አንድ ነው። ወደ ህይወት መግባት ብትወር ትእዛዝን ጠብቃለሁ። በቃ አስርም ወላሂ እንዲህ አይነት ፕሮብሌም ሶልቭ እንዲህ ማንም እና አልበርት አንስታይን እንዲያደርጉም እኮ ነው የምላችሁ። ገብቶኛል እና ይሄ ገብቷል አይደል? አንደርስታንድ አድርገኛል። ገብቶኛል። ይነጋብናል እኮ ነው የምልህ። እንደዚህ አይነት ነገር እያሳየው ይነጋብናል። ወላሂ ነው የምልህ። እንዲህ አይነት ነገር እያሳየው ይነጋብናል። ችግር አንዱን ደግሞ መልሰን ከዛ ወደ ሌላውም እንሄዳለን። መልስ ካገኘው አሁን ወደዚህ ዙርና አሁን በቃ ግልጽ ከሆነ በነገራችሁ ላይ ይሄ የማን ጃኬት እንደሆነ ታውቃላችሁ? የአብዱል ፈታህ ጃኬት ነው። አንድ ብጠይቅህ የሞዴሬተር ጃኬት። እሺ ምን አልከኝ? አልቡካሪ ላይ 6929 ስለማን ነው የሚናገረው? 6929 ቡኻሪ። እሺ قال حدثني شقيق قال قال عبد الله كأني أنظر إلى النبي صلى الله عليه وسلم يحكي نبيا من الأنبياء ضربه سلا راساتቸው ነው የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው የሚያወሩት ጥቅስ ነው። ጣይፍ ላይ ተደብድበው ጥርሳቸው ደምቶ ግንባራቸው ተመቶ ፊታቸው ደምቶ እንዲህ ደም በደም ሆነው እግራቸው ድረስ እስከሚንጠባጠብ ድረስ ሆነው ከዛ አይሻ እንዲህ ብላ ትጠይቃቸዋለች በሌላ ሐዲስ ላይ እስቲ ለመሆኑ በህይወት ትልቁ ችግር የገጠመ መቼ ነው ብላ ጠየቀቻቸው። ከእሁድ የበለጠ ደርሶብሃል? እሁድ ማለት ዘመቻ ነው፣ የእሁድ ዘመቻ። አዎ ደርሶብኛል አሉ። እሱም ጣይፍ ሰይድ ነው አሉ። ህዝቦችሽ ከሀገራቸው ወጥተው ጣይፍ የሚባል ቦታ ሄደው ተመተው ተፈነካክተው ከዛ ስለ ራሳቸው እንዲህ ብለው ይናገራሉ። ምን ብለው ተናገሩ? ያህኪ ነቢይ ሚነል አንቢያ ከነቢያቶች አንዱን ይጠቅሱና ተናገሩ። ይሄ ያው የእንትን አነጋገር ይባላል። ምንድነው የሚባለው? ሰርድ ፐርሰን ማለትም ራስን በሰርድ ፐርሰን ስትናገር ማለት ነው። ከዛ ደረቡሁ ቀውሙሁ ህዝቦቹም ደበደቧቸው። ፈአድመኡ እና አደሟቸው። ፈሁወ የምሰሑ ደመ ከዛ ከላያቸው ላይ ደማቸውን እንዲየጠረጉ አን ወጅሂ ከላያቸው ላይ ወየቁሉ ረቢ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን ጌታዬ ሆይ ለእነዚህ ህዝቦቼ ይቅር በላቸው አያውቁም የሚያደርጉትን እያሉ ስለ ራሳቸው መናገራቸውን ነው የሚያሳየው። እንደዛ ነው። አማርኛው ምንድን ነው የሚለው? እንትን ሲል ቀደምት ነቢያት ነው የሚለው አማርኛው ምንድን ነው የሚለው? ቀደምት ሳይሆን ያህኪ ይተርካሉ አለ። ነቢይ ሚነል አንቢያ ነው የሚለው። ከነቢያቶች ስለ አንዱ ይናገራሉ ብለው ነው የተናገሩት። ስለ ራሳቸው ነው እየተናገሩ ያሉት። ተግባባን? ምክንያቱም ፈኽር እንዳይሆን ጉራ እንዳይሆንባቸው ስለ ራሳቸው በሰርድ ፐርሰን የተናገሩት ነው። እና ከላያቸው ላይ ደማቸውን እየጠረጉ ምን አንተ ለኢየሱስ ነው ልትለኝ ነው? ለኢየሱስ አይደለም። በቃ ባጭሩ ልገላግለ ስለ ነብዩ ነው የሚናገረው። አማርኛው በዚህ ጋር አንተ ባወራው አልነበር የሚያገኘውትና አማርኛ አይደለማ። ቼክ ላድርግ። ትክክለኛው አረብኛ ነው። ለዛ ነው። በነገር ላይ ነብዩ መሐመድ አለይሂ ሰላቱ ወሰላም በባይብል ላይ እንደተጠቀሱ ሰምተህ ታውቃለህ? እስከዛሬ ድረስ ያው ብላችኋል፣ ግን ስቲል ማስረጃው የለም። ምንድነው እስቲ የሰማኸው እስከዛሬ? እስቲ ያው እንዳልሰብቻለሁ፣ ግን ብዙም እንትኑ የለኝም። እስከዛሬ ያልጠቀስከው እርግጠኛ ነኝ እኔ ያልሰማኸውን እጠቅስልሃለሁ። እስቲ ምን ሰምተሃል እስከዛሬ?
ዘዳግምን ነው የሰማኸው ወይስ መኃልየ የሰማኸው? ምንድን ነው የሰማኸው? እንጃ ብቻ ስለ መጻፍ የማይችለው ምናምን የሚል ያሳያችሁ ጥቅስ አለ። መጻፍ ማንበብ የማይችለው የሚል እሺ፣ ላሳየን፣ ችግር የለውም። ትንቢተ ዳንኤልን አይተኸዋል? እስከዛሬ ድረስ መጽሐፍ ቅዱስ አንብቤ አላውቅም እውነት ለመናገር። እሺ፣ ከታሪክ ጋር ፋሚሊየር ነህ? እስኪ መጽሐፉ የሚለውን አሳየኝና አንተ በምታብራራልኝ አብራራለሁ። ኖ ለምን መሰለህ? ከታሪክ ጋር ፋሚሊየር ካልሆንክ ይሄ አይገባም። እሺ፣ ግን ላሳይ ለማንኛውም። እሺ፣ እኔ የሚያዳምጥ ሰው በጣም ነው የምወደው። የታየው ህልም ይሄ ነው። እሺ፣ ናቡከደነፆር ይባላል። ያየው ንጉስ ነው፣ የባቢሎን ንጉስ ነውና ጥቅሱ ላይ እመጣላለሁ። ዳንኤል 2 ላይ ነው እና ያየው እንደዚህ አይነት ሐውልት አየ እና ህልሙን መፍታት አልቻለም፣ ማስታወስ ራሱ አልቻለም። ከዛ እንትኖችን ይጠራቸዋል፣ ጠንቋዮችን ህልም እንዲፈቱለት ይጠራቸዋል። እና አረኛ ምንም አናቅም፣ የልብን አናቅም ምናምን ብለው ማወቅ አልቻሉም። ዳንኤል መጣና የልብና ኩላሊትን ይመረምራል። ዳንኤል በእግዚአብሔር ፍቃድ። ከዛ ምን አለ? አሁንም በንጉሱ ፊት ምን እናገራለን? ህልሙን ፍቹን እናገራለን አለ። አሁን ፍቹን ሲናገር እግዚአብሔር ሚስጥር ያደረገውን ህልሙን ራሱ ነግሮት ነው ያየውን ህልም። ይህንን ህልም ነገረው። ጭንቅላቱ እንደዚህ አይነት ወርቃማ የሆነ ከዛ ደረቱና እንደዚህ ብር፣ ከዛ ወገቡና ምናምኑ ነሐስ፣ ከዛ እግሩ ከፊሉ ሸክላ ከፊሉ ብረት ብሎ ነገረው። ስለ ነገስታት ነው የሚናገረው በነገር ላይ እና እንየው። እሺ ለማንኛውም ጥቅሱ ላይ ልምጣና እንዲገባ ነው መጀመሪያ እኔ የተናገርኩት። ያው ዳንኤል 2 ላይ ምዕራፍ 2 ላይ ከቁጥር 31 ይጀምራል። በደንብ አዳምጠኝ። ትምህርት ስለሆነ ማወቅ የምትፈልጉ ሪከርድ ማድረግ የምትፈልጉ ሰዎች ሪከርድ አድርጉት። እሺ በደንብ ለማስተማር ሞክራለሁ። ከዛ ላኩልኝ በውስጥ እኔም ራሴ ለቀዋለሁ ኢንሻአላህ። ዳንኤል 2 ላይ ምን ይላል? ከዚህ ነው የሚጀምረው። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥቁር ወርቅ አለ። ተመልከት፣ ራሱ ጥቁር ወርቅ ነበር አለ። ከዛም ደረቱና ክንዶቹም ብር ነበሩ አለ። ደረቱና ክንዶቹ እንደምታየው ብር ነበረ አለው። ከዛም ሆዱና ወገቡ ነሐስ ነበረ። ሆዱና ወገቡ ነሐስ ነበረ። በጣም ጥሩ። ከዛም እሺ ጭኖቹም ብረት፣ ጭኖቹ ምን ነበረ? ጭኑ ይሄ የምታየው ጭን ብረት ነበረ። ከዛ በኋላ እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እግሩ ኧረ 15% እሺ ሰካውት። እሺ እግሮቹ እኩሉ ብረት እኩሉም ሸክላ ነበረ። ይሄ የምታየው ከፊሉ ብረት ነበረ፣ እዚህ ጋር እንደምታየው ከፊሉ ደግሞ ሸክላ ነበረ ብሎ አስቀመጠ ማለት ነው። ከዛ እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየህ አለው። ልክ እንደዚህ ከተራራ ድንጋይ ተፈንቅሎ መጣና እግሩን ከሸክላና ከብረት የተሰራውን እግሩን መታው። ከዛ በኋላ ህልሙን ነው የሚነግረው። ልብ አድርግ፣ ዳንኤል እየነገረው ነው ያየውን ህልም። ሰውየው ሳይነግረው ናቡከደነፆር የባቢሎን ንጉሥ ሳይነግረው እየነገረው ነው። እንዲህ ነው ያየኸው እያለው። የዚያን ጊዜም ብረቱና ሸክላው ናሱም ብሩም ወርቁም በአንድነት ተፈጫለ። ምክንያቱም እግሩን ሲመታው ያው ሁሉም ነገር በአንድ ላይ ይወድቃል። ተግባባን? እሺ ጥሩ ወርቅ ነው አይደል የሚለው? አመሰግናለሁ። እሺ ጥሩ ወርቅ፣ በጣም አመሰግናለሁ። ያው አትፍረዱብኝ፣ በጣም ስለደከመኝ ነው። እሺ ከዛም ምን አለ? የዚያን ጊዜም እሺ ቀጠለና እዚህ ጋር መጣ። በመከረም ጊዜ በአውድማው ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ይላል። አሁን ህልሙ ይሄ ነበር ያየው ህልም። አሁን ዳንኤል ምን አለ? ህልሙም ይህ ነው። አሁንም
ፍቺውን በንጉሱ ፊት እንናገራለን አለ ዳንኤል። ቀጠለና አንተ ንጉስ ሆይ አለው የባቢሎን ንጉስን የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠህ የነገስታት ንጉስ አንተ ነህ አለው። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችም በእጅህ አሳልፎ ሰጥቶሃል፣ ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ አለው። አንተ ምንድነህ አለው? የወርቁ ራስ ነህ አለው። የባቢሎን ንጉስ ከ605 እስከ 539 ቢፎር ክራይስት የገዛው ማለት ነው። አንተ የባቢሎን ንጉስ ይሄ ወርቁ የተባለው አንተ ነህ አለው። ልብ አድርግ። ሁለተኛ ከአንተም በኋላ ከአንተ የሚነሳ ከአንተ የሚያንስ ሌላ ሁለተኛ መንግስት ይነሳል አለ። ሌላ ሁለተኛ መንግስት። ሁለተኛውን መንግስት ሲናገር ዳንኤል 8 ላይ ዳንኤል 2 እዛው ቁጥር 20 ላይ ቁጥር 38 ላይ ማነው ይቅርታ፣ ይሄ አንተ የወርቁ ራስ ነው ያለው ቅድም ያሳየው የባቢሎን ንጉስ ነው። ሁለተኛው ደግሞ ዳንኤል 8 ላይ የሜዶና ፋርስ ነገስታት ናቸው ብሎ አስቀመጠ። ስለዚህ የሜዶና የፋርስ ነገስታት ይሄው ይሄ የብሩ መንግስት ሜዶ ፐርሺያ ከ539 ከዚህ በኋላ እስከ 331 ቢፎር ክራይስት የገዙ ናቸው ሜዶ ፐርሺያ። ከዛ ደግሞ ሶስተኛ ንጉስ አለ። ምን አለ? ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የነሐስ መንግስት ይነሳል አለ። የነሐስ መንግስት ማን ነው? አሁን ደግሞ ሶስተኛ ሌላ መንግስት ብሎ የሚያስቀምጠው ዳንኤል 8 ቁጥር 21 ላይ አውራውን ፍየል የግሪክ ንጉስ ነው አለ። ተግባባን? ስለዚህ ምንድነው ተባለ? ይኸው ከ331 ከዚህ በኋላ እስከ 168 ቢፎር ክራይስት የገዛው የግሪክ ንጉስ ነው ማለት ነው። ተግባባን? ከዛ በኋላ ደግሞ ሌላ አራተኛ መንግስት ይነሳል። በደንብ አዳምጥ። ምን አለ? አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል አለ። እሺ ከዛ እሺ እነዚያንም ሁሉ የሚፈጭ ብረት የሚፈጭ ብረት ይቀጠቅጣል ይፈጭማል አለ። እግሮቹም ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። የተከፋፈለ መንግስት ይሆናል። በኋላ እመጣላለሁ እሱ ላይ። የተከፋፈለ መንግስት ይሆናል አለ። የቱ ጋር ነበርኩኝ? እሺ እግሮቹማ ያውና እዚያ ጋር። ከዛ ምን አለ? ብረቱም ከሸክላው ጋር ተደባልቆ እንዳየሁ የብረት ብርታት ለእርሱ ይሆናል አለ። የእግሮቹም ጣቶቹም እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል አለ። ከዛ አሁን ልብ አድርግ በደንብ። የዚህ አራተኛው መንግስት ስም አልተጠቀሰም ባይብል ላይ። የምናገኘው የት ነው? ኮሜንተሪ ላይ ነው የምናገኘው። የባይብል ኮሜንተሪ ማቲው ሄነሪ ካውንስል ኮሜንተሪ ይቅርታ ኮንሳይን ኮሜንተሪ ምን ይላል? አራተኛው የሮማን ኢምፓየር ነው ብሎ ያስቀምጣል። አራተኛው ሮማን ኢምፓየር። በተመሳሳይ ጄመንሰን ኮሜንተሪ ላይ ስትመጣ አራተኛው ሮማን ኢምፓየር። በተመሳሳይ ማቲው ፖልስ ኮሜንተሪ አራተኛው ሮማን ኢምፓየር። ሌላም ጄኔቫ ስተዲ ባይብል ፎርዝ ኪንግደም ሮማን ኢምፓየር እንዳለ ብትመጣ እንዳለ ኢቭን የነሱ ብቻ ሳይሆን የአይሁዳውያንንም ኮሜንተሪ ብትመለከት እነ ራሺን ብታይ ሮማን ያው ተመልከት። የፎርዝ የአራተኛው ሮም ነው ብሎ ያስቀምጣል። ከዛ ደግሞ ከአባቶች እንምጣ። አጌንስት ሄረሲስ ቡክ 5 ላይ ስንመጣ ኢራኒየስ ምን ብሎ ያስቀምጣል? አራተኛው ኢምፓየር ሮማን ኢምፓየር ነው ብሎ ያስቀምጣል። ሌሎች አባቶችንም ተመልከት። ሌላ አባቶችንም ብትመለከት እነዚሁም ሴንት ሂፖ ላይ ብትመጣ ማን ነው ብሎ ያስቀምጣል? ሮም ኢምፓየር ነው ብሎ እንዳለ ይሄ ሙሉ ኢጅማ ያለበት በቃ በአጠቃላይ ሮም ኢምፓየር ነው ብሎ ያስቀምጣሉ። ስለዚህ ለዛ ነው ከ168 ቢፎር ክራይስት እስከ 476 ኤዲ የሮማን ኢምፓየር መሆኑን ያስቀምጣል። አፍተር ከኢየሱስ በኋላ ማለት ነው። አሁን ጥያቄው ቅድም የተከፋፈለ መንግስት ይሆናል ብሎን ነበረ። የተከፋፈለው መንግስት
እንግዲህ ሮም የተከፈለችው ኢስትና ዌስት በሚባል ታውቃለህ? ይህንን በሂስትሪ ኢስትና ዌስት ተብላ እንደተከፈለች የሮማን ኢምፓየር በሂስትሪ በሮማን ኢምፓየር መቼ ነው የተከፋፈለችው ብለን ስንል በ395 ኤዲ ላይ ነው። በ395 ዲቪዥን ኦፍ ሮም በ395 አፍተር እንግዲህ ከክራይስት በኋላ ነው። ተግባባን። አሁን ጥያቄው ጥቅሱ ላይ እንመለስና እግዚአብሔር ከዚህ በኋላ አንድ የሚያስነሳው አምስተኛ መንግስት አለ። የአምስተኛው መንግስት ምንድን ነው? እንየው። ምን አለ? በእነዚያም ነገስታት ዘመን አለ። በዚያም ይቅርታ፣ በእነዚያ ማለትም በሮም እንግዲህ የሮም መንግስት ለሁለት ተከፍሏል ብናል። የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ማን ነው የሚያስነሳው? አምላክ። ለሌላ ህዝብ የማይሰጥ መንግስት ይሆናል። ለሌላ ህዝብ አይሰጥም ያ መንግስት። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች አለ። የሮምን መንግስት ያጠፋዋል ይሄ መንግስት። ይሄ የአምላክ መንግስት የተባለው የሮምን መንግስት ያሸንፈዋል። ለዛ ነው ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ነሐሱ ሸክላውንን ብሩን ወርቁንም ሲፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቋል። ህልሙም እውነተኛው ፍቺ የታመነ ነው አለ። ስለዚህ ያ ድንጋይ አምላክ የሚያስነሳው ይሄ ድንጋይ የሮምን ኢምፓየር እንደዚህ የሚመታ ኢምፓየር የሮምን ኢምፓየር። ታዲያ በሂስትሪ ለመሆኑ የሮምን ኢምፓየር ያጠፋው የትኛው ኢምፓየር ነው? እስቲ የሚነግረኝ ማለት ታውቀዋለህ? የሮምን ኢምፓየር የምታስታውስ ከሆነ ሮም የወደቀችው ከ395 ከመከፋፈሉ በኋላ ሮም የወደቀችው ፎል ኦፍ ኮንስታንቲኖፕል የኮንስታንቲኖፕል ነው ተብላ የምትጠራው እና ሜይ 29 በ1453 ላይ ነው። በ1453 መቼ ነው? ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ ሰከንድ ኦፍ ኦቶማን ኢምፓየር አለ። ተመልከት፣ በኦቶማን ኢምፓየር አማካኝነት ነው ይሄ ኮንስታንቲኖፕል ምን የሆነው ፌል ያደረገው ማለት ነው። ከዛ ድዌሊንግ ምን አለ? ድዌሊንግ ባዘንታይን ኢምፓየር አለ came to an end when the Ottomans breached Constantinople ancient land when wall after ምናምን እያለ ይቀጥላል። ስለዚህ ኦቶማን ኢምፓየሮች የሙስሊም ኢምፓየር ነው። የዚህን ጊዜ የምታስታውስ ከሆነ ይሄ ቤተክርስቲያን ነበረ። ይሄ የሮም ግዛት ነው። ኮንስታንቲኖፕል በመባል ትታወቅ ነበረ። የሮም ግዛት ነው እና ሙስሊሞች በዚህ አማካኝነት ምን አደረጉት? መጀመሪያ የነበሩት እንደዚህ ነበረ፣ ስዕሎች ምናምን ነበሩት፣ የተለያየ ስዕሎች። አሁን ግን ምን ሆኗል? ቱርክ ላይ የምታውቀው ታላቁ መስጂድ ይሄንን ይመስላል። ታላቁ መስጂድ ሱብሃንአላህ፣ በጣም የሚገርም ነው። ከዛ በኋላ እነዚህን ሁሉ የምታያቸውን በአጠቃላይ ገዙ ሙስሊሞች ማለት ነው፣ ከዚህ በኋላ ማለት ነው። ስለዚህ ያ ድንጋይ የፈጨው መቼ ነው? ወዲያው ከዚህ ከ395 ኤዲ አፍተር ከክራይስት በኋላ ማለት ነው። ተግባባን። ምን አረገ? አምላክ አንድ መንግስትን አምስተኛ ኪንግደምን ያስነሳል። በዚህ መሃል ማለት ፎል ኦፍ ሮም አለ፣ ከዛ ዲቪዥን ኦፍ ሮም አለ። ተግባባን። በዚህ መካከል ግዴታ አንድ የተነሳ ምን አለ? ፊፍዝ ኪንግደም አለ። ያ ኪንግደም ደግሞ የኢስላሚክ ኪንግደም ነው የተነሳው። ተግባባን። ኢስላሚክ ኪንግደም በ622 ኮመን ኢራ ላይ ምን የተነሳ ነው። ከዛ በኋላ የመጠናከር ጊዜ ነበረ፣ ተጠናከረ። ከዛ በኋላ ፎል ኦፍ ሮም የሮም ውድቀት ሆነ። በማን የወደቀችው ሮም? በሙስሊሞች ተመታች ማለት ነው። ስለዚህ ወደ ጥቅሱ እንምጣና ጥቅሱ ላይ ምን ብሎ ተናገረ? አሁን ጥቅሱ ላይ እንምጣ። ልብ አድርግ። ህልሙ ላይ ሲናገር ምስሉንም የመታ ድንጋይ ታላቅ ተራራ ሆናል፣ ምድርንም ፈጽሞ ሞላ። ልብ አድርግ። የዚያን ጊዜ ብረቱና ሸክላው ነሐሱም ብሩም ኦኬ። እዚህ ጋር የትኛው ነበረ ሲፈጫየው ድንጋይ ከተራራ ተፈንቅሎ መጣ ያለው?
እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ እና ሲፈጭ አየህ አለ። አየው የሮማን ኢምፓየርን ያጠፋ ኢምፓየር ነው። ማን ነው ያ ኢምፓየር ካልን በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ያስነሳውም የነቢዩ ሙሐመድን አለይሂ ሰላቱ ወሰላም ኪንግደም ነው። ለሌላ ህዝብም የማይሰጥ መንግስት ነው የሚሆነው። እነዚያም መንግስታት ሁሉ ትፈጫቸዋለች። በቃ በአጠቃላይ መንግስቱን ሁሉ ይፈጫቸዋል። ለዘላለምም ትቆማለች። ይኸው ሸሪዓው የነብዩ ሸሪዓ ለዘላለም ቁርአን ቆሞ እያየነ ነው ማለት ፊት ለፊት ማለት ነው። ኧረ 5% ባትሪው ዛሬ ወዴት ነው የሚሮጠው? ቆይ አንዴ። እሺ ከዛም ምን አለ? ልብ አድርግ። ከዛም ምን አለ? ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ናሱን ሸክላውንም ብሩንም ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አሳውቋል። ይሄ ሂስትሪካሊ በቃ በትክክል በሂስትሪ የተረጋገጠ ትክክለኛ የሆነ ፕሮፌሲ ማለት ይሄ ነው። ለዛ ነው ይሄ ነገር በእናንተ ላይ ብቻ ሳይሆን በእኛም ላይ ራሱ ተጠቅሶ ታየዋለህ። አልቢዳያ ወኒሃያ ላይ ገጽ 379ኛው ላይ ስለዚህ መጽሐፍ ያወራል። ስለ ዳንኤል መጽሐፍ የዳንኤልን መጽሐፍ ያገኙትና ከዛ በኋላ የሞተ ሰው ስር ተጋድሞበት ነው የሚያገኙት እና ምን ይላል? ይሄ ማን ነው ብለው ሲናገሩ አለዚ ዘዐመ አህሉ ሃዚሂ አልበለድ ማን ነው በልደቲ አነሁ ዳንኤል ይላል። ተመልከት፣ እሱ ዳንኤል መሆኑን ይናገራሉ ብለው የሚያስቀምጡበትን ሁኔታ ታያለ። የዳንኤል መጽሐፍ ማለት ነው። ተግባባን? እንዲህ አይነት 60 የለም። እሺ ብራዘር፣ ይሄ 70 ነው፣ 60 አይደለም። እሺ ለማንኛውም ስለዚህ ይሄንን ይመስላል መንግስቱ የሮምን የመጨረሻውን ሁሉንም መንግስት ያፈረሰው መንግስት ምን መንግስት ነው ያልከው? ኦቶማን ኢምፓየር። ስለዚህ አሁን ኦቶማን ኢምፓየር አለ? ኖ ኦቶማን ኢምፓየር ማለት እኮ ኢምፓየሩ አምላክ ያስነሳው ማን ነው ነው መጀመሪያ። ኦቶማን ኢምፓየርነቱ አይደለም እኮ። የኦቶማን ኢምፓየር መሰረቱ ምንድን ነው? ሙስሊሞች ናቸው። ሙስሊሞች ናቸው። ለዛ ነው እስቲ አንድ ለጨምር ወይ ነው አሁን አዎ እስከ ዘላለም ይገዛል ይላልና በትክክል ያሳየኝ ማፕ እንዳለ ሙስሊሞች እየገዙ ነው አሁን። አዎ እሱ ምን መሰለ፣ እሱን ላሳየሽ። በቃ እሱን ላሳየ። ዘላለም የሚለው የዕብራይስጥ ቃል ለምሳሌ አንድ ነገር ላሳየና እዛ ላይ እንትንላለን። ያው አዘጋጅቼ ስላስቀመጥኩት ኦሬዲ ያው ዘላለም የሚለውን አየው። ዘላለም የሚለው ነገር አላፊ ጊዜ ለሆነ ይቀመጣል። ለምሳሌ እግዚአብሔር ትንቢተ ኤርምያስ ምዕራፍ 25 ላይ እንዲህ እያለ ይናገራል። ፈጽሜ አጠፋቸዋለሁ ለመደነቂያና ለማፏጫም ለዘላለምም ባድማ አደርጋቸዋለሁ አለ። ለዘላለም አለ እግዚአብሔር። ግን ደግሞ ወዲያው ሌላ ምዕራፍ ላይ ሄዶ እዛው ምዕራፍ 29 ላይ እግዚአብሔር እንዲህ ይላል አለ 70 ዓመት በባቢሎን ተፈጸመ አለ። አየው 70 ዓመት ተፈጸመ። በተፈጸመ ጊዜ እጎበኛቸዋለሁ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ አለ። ከዛ ቀጠልና ቁጥር 12 ላይ እናንተንም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ አለ። ግን የዛኔ ምን ብሏቸው ነበረ? ለዘላለም ባድማ አደርገዋለሁ ብሎ ነበር። ዘላለም የሚለው አሁን እዚህ ጋር ወክሎ የመጣው 70 ዓመትን ነው። አየው። በሌላ ቦታ ላይም ባሪያው ይላል፣ ባሪያው በወስፌ ጆሮውን ብሰው ይላል። ከዛ ለዘላለምም ባሪያ ይሁን አለው። ለዘላለም ባሪያ ይሁን ማለት ዘላለም ዝንተ ዓለም ማለት ነው እንዴ? አይደለም። ወይ ባሪያው መሞት አለበት። ባሪያው ከሞተ ባርነቱ ነፃ ይወጣል። አለዛ ደግሞ ሰውየው አሳዳሪው ከሞተ ሰውየው ነፃ ይወጣል። አለዛ ደግሞ ነፃ ካወጣው ምን ይሆናል? ይሄ ሰውዬ ነፃ ይወጣል። ስለዚህ ለዘላለም የሚለው ነገር ምንድነው? አላፊ ጊዜን እንትን